ወለጋ ላይ እንደዛ አይነት ጭፍጨፋ ያ ሁሉ አይነት መከራ ሲወርድ እና በጨረፍታ ስንሰማ የተጋነነ ያህል አድርገን እንወስደው ነበር። እዛ አካባቢ ላይ የተደረገውን ነገር በስርዓቱ ተቃውመን እዛ ጋር የተደረገው ነገር ትክክል እንዳልሆነ ተናግረን ቢሆን ኖሮ እኛ ላይ የደረሰውን መከራ ቢያንስ መቀነስ ይቻል ነበር የሚል ነገር ነው ያነሳው ማለት ነው ጌታቸው ረዳ። ዩቲዩብ ላይ ያለ ነገር ስለሆነ ማየት ይቻላል እና ይሄ ከየት ተነስተን የት ደረስን የሚለውን ማሳያ ተከሰለብያ ቄሮ አንዴ ስናገር አድመጠኝ በእናትህ ወይ ጫጫታ በጣም ነው የሚያስጠላኝ። በመሃል ስለገባሁብህ 2 ደቂቃ ሰጥቻለሁ። ሰዓት አልቋል ግን 2 ደቂቃ ሰጥቻለሁ ልልህ ነው። 2 ደቂቃ ጨምሬ እላለሁ ቄሮ። ኦኬ በሁለቱ ደቂቃ ለማለት የምፈልገው ነገር ምንድነው በአጠቃላይ የኢትዮጵያ ላይ እየተደረገ ያለው የሰላማዊ ትግል ፖለቲካም ሆነ የትጥቅ ትግሉ በዋናነት ሀገርንና ሕዝብን ከአብይ አህመድ ስርዓት ከብልጽግና ስርዓት መታደግና ማዳን የሚል ነው እኔ እንደምገነዘበው። ስለዚህ የትጥቅ ትግል ላይ ያሉ አካላት የህዝባቸውን ጥያቄ ይዘው ፋኖን ብለው ሲዲኤፍን ብለው ኦላም ብለው የህዝባቸውን ጥያቄ ይዘው ጫካ የገቡ ናቸው። የፖለቲካ ጥያቄያቸውን በፖለቲካ መድረክ ሊመለስላቸው ባለመቻሉ በሰላማዊ መንገድ የሚታገሉ አካላት ከአማራም ከኦሮሚያም ከትግራይም እየታገሉ ያሉ አካላት ዛሬ የተገደሉ አሉ፣ እስር ቤት እየማቀቁ ያሉ አሉ። የህዝብ ጥያቄ ብቻ ይዘው የፖለቲካ አመለካከታቸውን ብቻ ይዘው ፊት ለፊት ስለወጡ ማለት ነው። ስለዚህ እነዚህ ሰዎች በሰላማዊ ትግል ከተማ ላይ ሆነው የሚታገሉ አካላት በዚህ ደረጃ በደልና ወንጀል እየተፈጸመባቸው ከሆነ እኛ ወደ መሀል ከተማ ገብተን የምናገኘው ምላሽ አይኖርም እና የትጥቅ ትግል መፍትሄ ነው ብለው እየታገሉ ያሉ አካላት አሉ። ስለዚህ እነዚህ ሰዎች እያደረጉ ያሉት እንቅስቃሴ ምናልባትም ሀገርን በጦርነት ውስጥ በዘለቀን ቁጥር ሀገርና ሕዝብን እየጎዳ ያለ መሆኑ ግልጽ ቢሆንም ይሄንን ነገር ያለ ጦርነት ለሳምንት ያለ ግርግር ያለ ከቀውስ ወደ ቀውስ ያለ መሻገር እድሜውን ማራዘም የማይችል ስርዓት ሀገሪቷን እያስተዳደረ ባለበት ሁኔታ እነዚህን ሰዎች እንደ ተጠያቂ የምናነሳበት ነገር አይኖርምና ያለን ሰዓት አጭር ስለሆነ በሚቀጥለው መለስበታል። ኦኬ አንድ ሊሆን የሚችል አሁን ስናወራ ሊሆን የሚችል ነገርም ለአድማጭ ተመልካች ግልጽ ብናድርግ፣ ለምሳሌ በግልጽ ለመጠየቅ ያህል በዚህ አጋጣሚ ለኦሮሞ ብሔር ተወላጆች እንኳን ለኢሬቻ በዓል በሰላም አደረሳችሁ። ምናልባት የሚቀጥለው ሳምንት ስንገናኝ ኢሬቻን አስመልክቶ እንኳን አደረሳችሁ የሚል ወይም ደግሞ ሌላ አንድ የፕሮግራም ላዘጋጅ ይችላል ወይም ልንገናኝ እንችላለን። ከወዲሁ ግን እንኳን አደረሳችሁ። አሁን ካለው የተሻለ የምታመጡላቸው ምንድን ነው? ለምሳሌ እናንተም ኦኬ አሁን የኦሮሚያ ብሔራዊ ክልላዊ መንግስትን ለመቆጣጠር ከሆነ እናንተም መንግስት እኮ ስትሆኑ ወንጀለኛን ታስራላችሁ፣ ወንጀለኛን ትጠይቃላችሁ፣ የሚገደለውን ትገላለ። አሁን ጥያቄ የሆነባችሁ ነገር ኦኬ በተደጋጋሚ ያወራንበት ነው። እሱን አሁን ደግሜ አላነሳም። አሁን ካለው የኦሮሚያ ብሔራዊ ክልላዊ መንግስት አስተዳደር ስልጣን ላይ ስትወጡ በምን የተሻለ ስርዓት ትዘረጋላችሁ? ለምሳሌ ግብርናውን እንዴት ነው የምታዘምነው? ለምሳሌ ግብርናው ከሆነ በሰብአዊ መብት ረገድ እንዴት ነው? እንዴት ያለ ሰብአዊ መብት አያያዝ ነው የሚኖርህ? አሁን ተገድያለሁ እንዲሆኛለሁ ከማለት በዘለለ ይሄ ለፋኖችም ተመሳሳይ ጥያቄ ነው። ምንድን ነው የምታደርጉት? እኔ ይህንን ነገር በዚህ እንቀይራለን እንዲህ እናደርጋለን ስትሉ ብዙ ሰው አይሰማም። አንድ ሰውም ሲገደል 2 ሰውም ሲገደል መታሰር ትክክል ነው እያልኩኝ አይደለም። ኦኬ ዜጎች ሰብአዊ መብታቸው እንዲጠበቅ ምንድን ነው የምታደርጉት? እሱን ለማውራት ያህል ነው። ቴንክ ዩ። ከቄሮ ቀጥሎ ወደ ዋንጋሪ እንሄዳለን። ታፕ አርጉ። እንዲሁም ደግሞ ለክርስትና እምነት ተከታዮች እንኳን ለመስቀል ለደመራ በዓል በሰላም አደረሳችሁ። ተከብሮ አልፏል። ሁለቱም የሀገራችን ቱባ ባህሎች ናቸው። ለእምነቱ ተከታዮች በሙሉ እንዲሁም ደግሞ በድጋሚ ለኢሬቻ እንኳን በሰላም አደረሳችሁ። ዋንጋሪ 8 ደቂቃ አለን። ቴንኪዩ ቴዲ፣ እንኳን አብሮ አደረሰን። ኢትዮጵያዊነት ማለት ይሄ ነው። አንዱ የአንዱን ሲያከብር ነው። አብሮነት ማለት ይሄ ነው። ለመልካም ምኞትህ በጣም አመሰግናለሁ።
እንግዲህ በጣም እናሳዝንን። አሁን በዓለም ያሉት 192 ወይ 193 ወይ 191 ዓለም ሀገራት ውስጥ 4 ሀገራቶች ናቸው በስልጣን ላይ ያለን መንግስት በክላሽ አፈሙዝ ካላወረድን ብለው የሚታገሉ። አንዷ ኢትዮጵያ ናት፣ ሱዳን፣ ማይናማር እና ሴንትራል አፍሪካ። በዓለም ካሉ 190 ምናምን ሀገራቶች ውስጥ ሞኖፖሊ ቫዮለንስ መንግስት አለው። ጠማማ መንግስት ይሁን፣ ሸፋፋ መንግስት ይሁን፣ ዲሞክራት ይሁን፣ ዲክታተር ይሁን፣ ንጉሳዊ መንግስት ይሁን፣ መንግስት ሞኖፖሊ ቫዮለንስ አለው። መንግስት ቃል የገባ ፈጸመ። ህዝብ ትልቅ ፓወር አለው። ህዝብ ይቀይራል። ወደዛ ስርዓት ማዘመን ያባት ነው። ነገር ግን ትራይባሊስት ስትሆን ራስ የፈጠርከውን የፈጠራ ታሪክ ድርሰት ታምንና ድመት ሆነ ራስህን እንዳንበሳ ታያለህ። በቃ የህዝብ ተወካይ ትሆናለህ። ሰልፍ አፖይንትድ እና ከአንተ ውጭ ወደ ውጭ ነው። ለህዝብህ የምታመጣው የሰለጠነ የፖለቲካ አሰራር የለም። አሁን አንተ ቅድም የጠየቅከው ምን አይነት ግብርና ታመጣለህ፣ ምን አይነት ጤና ታመጣለህ፣ በሴኩሪቲ ምን ታመጣለህ? ይሄ ቅንጦት ነው። እሱ ጋር ከባድ የቤት ስራ ነው። የለም የሚመቸው ማልቀስ ነው፣ ማስጮህ ነው፣ ማገዳደል ነው። በጣም እንግዲህ በ21ኛው ክፍለ ዘመን ከ4 ሀገራቶች መንግስትን በክላሽ እናወርዳለን ብለው የሚታገሉ ዘመኑን ያልዋጀ ትግል የሚያደርጉ በክላሽ ትግል የሚደረግበት ዘመን አልፏል። አሁን የዓለም ስሪቱ ይሄን አይፈቅድልህም። የዓለም ዋናው ለስልጣን በዚህም በዛም ብዬ ህዝብ አስነስቼ አስለቅሼ ወንበሯን ይዛለሁ የሚለው መርህ ስለገዛን ራሳችንን እያጠፋን ነው። ለዚህ በጣም የምወደው የዶስቶቭስኪ አባባል አለ። ዩር ጎረስት ሲን ኢዝ ዛት ዩ ሃቭ ዲስትሮይድ ኤንድ ቤትሬድ ዩርሰልፍ ፎር ነሲንግ ይላል። ጠቃሚ ላልሆነ ነገር ወንድሙ ወንድሙን እየገደለ ፋኖ ሚሊሻውን እየገደለ ወንድሙ እኮ ነው የሚገድለው። አድማ ብትናውን እያንተናለ ኦላን የኦሮሚያ ፖሊስ ኃይልን እየገደለ ወንድም ገለህ ለህዝቤ ነው የምታገለው ትላለህ። በጣም ሰልፍ ኮንትራዲክተሪ የሆነ የትግል ስልት ነው የምንሄደው። ዞረም ቀረም ግን ስልጣን ለመያዝ ነው። አሁን ይሄንን በስልጣን አሳቦ ታግሎ ከምዕራባውያኖችም በለው ከሌሎች የኢትዮጵያን ስቴቢሊቲ ከማይፈልጉ አገራቶች ጋር አብረህ መንግስት ጥለህ አንተም መንግስት ስትሆን አንተ ላይ ደግሞ ነገ ጧት የሚነሳው ተቃዋሚ ተመሳሳይ ነው። ክላሽ ነው የሚያነሳው። ያኮረፈ ሁላ ክላሽ የሚያነሳበት ጦረኝነት መንፈስ የተታጥቀን ነው ኢትዮጵያን እየገደልናት ያለ ነው። የጦረኝነት መንፈስ። ጦረኝነት ለውጭ ጠላት ተገቢ ነው። ጦረኝነት ለወንድም ግን አይጠቅምም፣ ገዳይ ነው፣ አጥፊ ነው። መታጠቅ ያለብን እንዴት ነው ኢትዮጵያን የ21ኛው ክፍለ ዘመን ተራማጅ በህብረት ቆመን እንደ ኢትዮጵያ አይደለም እንደ አፍሪካን በህብረት ቆመን ግሎባላይዜሽንን መቋቋም አንችልም። ነገር ግን ኤሊቱ በተለይ ትራይባሊስቱ ለስልጣን ሞንገር የሚታገለው ህዝቡን እያስለቀሰ መሄድ የሚፈልገው በአንድ ማህበረሰብ ወክላለሁ ብለህ አንተ አትስማማም፣ ግን ጽምዶ ብለህ ድንበር ተሻገረ ከሌላ ሀገር ጋር ጽምዶ ፈጽላለሁ ትላለህ። ሰልፍ ኮንትራዲክተሪ ትሆናለህ። ለአማራ ህዝብ እታገላለሁ ብለህ ወጥተህ የአማራ ህዝብን ማህበራዊ እረፍት እነሳለሁ ብሎ ህገ መንግስት ቀርጾ አፈር ድቤ ሲያበላህ የነበረው ጋር ሆነ አማራ መልሼ ነፃ አወጣለሁ ትላለህ። እንዲህ አይነት ትግል ነው የገጠመን። ለማን እንደምትታገል በማን ስም እየማልክ ማንን አፈር እንደምታስበላ ማንን እንደምታስገድል ተመልከት። አሁን ቅድም እንዲያው ዓላማ ባይኖረንም አብይን ብቻ እናስወግድ which means የማይሞቱበት አገር እንሄዳለን ተብሎ የማይቀበሩበት አገር እንድረስ እያለን ያለ መንግስትን በስርዓት ባለው መልኩ ልቀይር በኃላፊነት ባለው መልኩ አማራጭ ነው ብለህ ቀረብ ስትለው አይቻልም። የኢህአዴግ መንግስት እኮ በክላሽ አለሜጣል ነው ያስወገድ ነው። ለምን ቅርብ እኮ ነው፣ የዛሬ 7 ዓመት እኮ ነው። ምንድነው አሁን የብልጽግናው መንግስት ሲሆን ደግሞ ክላሽ ተወልውሎ የተገባበት ሪዝም ምንድነው? ለምንድን ነው ማንነቃው? ለምንድን ነው እድሜ ልካችንን በጦርነት የምንሄደው? ይሄ ባህል ዋንጋሪ አንድ ጥያቄ ላንሳለን። አሁን ለምሳሌ እነዚህ ታጣቂ ቡድኖች እንደምታውቃቸው ኦነግም፣ ኦሮሞ ነጻነት ግንባርም፣ ፋኖም ብዙ ጊዜ ሲናገሩ የምናደምጠው በሰላማዊ መንገድ ለመታገል ምህዳሩ ስለጠበበብን ወይም ደግሞ በሰላማዊ መንገድ ለመታገል አዲስ አበባ ውስጥ ቢሮ የከፈቱ የፖለቲካ ፓርቲዎች ግማሹ ሲገደሉ ስላየን፣ ግማሹ ፓርቲዎቻቸው ሲፈርሱ ስላየን፣ ግማሹ ፖለቲከኞቻቸው አመራሮቻቸው ሲታሰሩ ስላየን ፈጽሞ በሰላማዊ መንገድ ለመታገል ማንችልበት ደረጃ ላይ ስለደረስን በራሱ በመንግስት ግፊት ነው ሳንወድ በግድ ነፍጥ ያነሳ ነው ይላሉ።
አሁን እነዚህን ታጣቂ ኃይሎች ኑና በሰላማዊ መንገድ ታገሉ ከማለት በፊት በሰላማዊ መንገድ ለመታገል የሚያስችል ምህዳር አለ ወይ ብትባል ምን ትላለህ? አለ በሰላማዊ መንገድ ለመታገል የሚያስችል? በጣም ፋንዳሜንታል ጥያቄ ነው ያነሳው ቴዲ። ከሰባት ዓመት በፊት በሰላማዊ ትግል ለመታገል ሜዳው ሰፊ ስለነበረ ነው ክላሽ ያላነሳው። ከ7 ዓመት በፊት እንትን ላይ ኮዳ ተንጠልጥሎ ስትገረፍ አልነበረም? ስትባረር አልነበረም? ክላሽ ያስቀመጥከው ያኔ ሰላማዊ ትግሉ ስለሰፋ ነው አይደለም። አየህ ትግሉ አሁን ይሄን ኦረንት የሚያደርገው በትግል ምክንያት መንግስትን ዲስታቢላይዝ የማድረግ ሲስተሙ ኢንቪዚብል ሃንዶችም አሉ ከጀርባ እኛን ዲስታቢላይዝ በማድረግ የሚጠቀሙ ኃይሎች አሉ። እኛም መሀል ደግሞ ፓወር መጨበጥ የምንችለው በመሳሪያ ነው ተብሎ ስለሚታመን ነው። በተለይ የብልጽግናው መንግስት ከመጣ በኋላ ሪሊ እኮ አረፋ ነው ተብሏል እኮ። ምን ይሄ እኮ የሚደበቅ ነገር እኮ አይደለም። እሱን ህወሓት ብቻ ተወገን እንጂ እኮ ይሄ አረፋ ነው እኮ ተብሏል እኮ። ለምን እንዋሻለን? ትላንት ሲባል የነበረው ሞኖፖሊ ኦፍ ቫዮለንስን ሳታከብር መንግስት ስለሆነ መሳሪያ ወልውለህ አንስተህ አንተ ነገ ጧት መንግስት ስትሆን አንተ ላይ ያኮረፈ ኃይሉ ለመሳሪያ ባነሳ ቁጥር እድሜ ልክ ትገዳደላለህ እንዴ? ይሄ እኮ የትም አያስኬድንም። ባይዘው ወይ ይሄንን መርህ ለመቅረፍ ምህዳሩን ለማስፋት አስፋም ለማለት መንግስትን አንተ መሳሪያ ስታነሳ ለመንግስት ማንዴት ሰጠው። አየህ መንግስትን ከትችት አወጣኸው። ህዝብ ሆነ በሰላማዊ መንገድ ታግለህ አምፀህ መታገል እየቻልክ መሳሪያ ስታነሳ መንግስትን መግቢያ ቁልፍ ሰጠው። ይሄ የፖለቲካ ባህላችንን ሲያበላሽ የቆየ የትግል ስልት ነው። የዳኮታውን ብሂል እንጠቀም። ዳኮታውያኖች እንደዚህ አይነት ነገር የማይጠቅም መንገድ ደጋግሞ በመፈጸም ውጤት ማያመጣ ከሆነ ዘዴድ ሆርስ ቲዮሪ የሚባል አላቸው። የሙት ፈረሱን ቀይረው ኢሚዲየትሊ ፈረሱን ቀይረው መንገዱን ቀይረው። እንዴት ነው 700 ዓመት ሙሉ ኪላሽ እየወለወልን እየተገዳደለን ለስልጣን ብለን ፖለቲካ ስርዓቱን በጥብጠን በየጊዜው ታሪክ እየፈበረቅን ለእኔ የቆመልኝ ወገን የምትለው አንተ ላይ ሲያምጽ የነበረ ህገ መንግስት ኢንስቲቱሽናላይዝ አድርጎ አማራን እረፍት ነሳለሁ ብሎ ያነሳን ኃይል ጋር አማራን ነፃ አወጣለሁ እያልክ ኦሮሞን እንደ ኦሮሞ እንዳይደራጅ ሲበትን የነበረን ኃይል ኮዳ እያጠለጠለ ሲያኮላሽ ሲገል የነበረ ኃይል ኦሮሞን ነፃ ለማውጣት ከሱ ጋር ተሰልፌ ኦሮሞን ነፃ አወጣለሁ የምትል ከሆነ ቆመ ነው መፈተሽ ያለብን። ይሄ ባህል ለወሬ ያክል መንግስትን ለማማት ያክል ቢሆንም ስርዓት ለመገንባት ስልጣን ያለው አለ። ስልጣኑ በመሳሪያው ተጠቅሞ ህዝብ እንዳይበጠብጥ ትከላከላለህ። አንድ ላይ ትቆማለህ። በስርዓት ትታገሏል። አማራጭ ሆነ ትቀርባለህ እንጂ እያለቀስክ እያስለቀስክ መልሰህ ደግሞ አንተ ራስህ የገደልከውን ለፖለቲካ ያዋልክ። ከዚህ አዙሪት የምንወጣው አሁን በያዝነው መንገድ አይደለም። የምንወጣው እንደ ዳኮታውያን ዘዴድ ሆርስ ቲዮሪ ተጠቅመን ፈረሱን መቀየር አለብን። የትግል ስልቱን መቀየር አለብን። በ21ኛው ክፍለ ዘመን በግሎባላይዜሽን ዘመን እንኳን ኢትዮጵያ ሆነ አይደለም አፍሪካ እንደብትሆን አትቋቋሙም። ከኢኮኖሚክ ኮሎናይዜሽን መውጣት እንዴት ይታገሉ? ለምሳሌ መንገዱን ይቀየሩ ስትል እንዴት ይታገሉ? ኢህአዴግን በምን ታሉት? ሲቪል ዲስኦቢዲየንስ ነው ኢህአዴግ የተጣለበት። ሲቪል ዲስኦቢዲየንስ ተስማምተህ አንድ ሆነ እኔ ስልጣን ካልያዝኩ ብለህ ነው የሚያጣለው። ለምን ነው አንድ ቦን ያቃል? አንድ ባንድ እየፈታተሽ ናቸው። ለፍ ኢህአዴግ በሲቪል ዲስኦቢዲየንስ ተጣለ። እሺ አሁን ያለው መሪ ደግሞ የከተማውን ግርግር፣ ድራማውን፣ ጨዋታውን ሁሉ አውቃለሁ፣ ጠንቅቄ አውቃለሁ፣ በልቻታለሁ አለ። በምን ይታገሉ? በሰላማዊ መንገድ መንገዱ ተይዟል። በምን ይታገሉ? እስኪ በዚህ መንገድ ይሄዱ የምትለው አለ የመፍትሄ ሀሳብ? ይኸውልህ ቴዲ እዛች የመንግስትን አገላለጽ አይ ቲንክ ሚስኮት ያደረግነው መስለኝ። መንግስት ያለው ከውስጥ ይሄ ሪፎርም ያደረግ ነው። አሁን እኮ እኔ የለውጥ መሪ ነኝ ምናምን ነኝ ባለ ካልኩሌተር ነኝ ሲል የነበረው እኮ ወጣቱ እጁ ላይ እንዳልነበረ እኮ በተግባር አየን እኮ። ማ ሲመራው እንደነበረ ወጣቱ ማ ከውስጥ ሲያደራጀው እንደነበረ የመጨረሻ በመሀል አለግባብ ሀቂቃውን እናወራ። በፊት በኢህአዴግ ጊዜ ይሄ 1 ለ5 የሚባል ጠርነፋ ታውቃለህ? የበጠበጠ ነው። አሁን ባለው ነባራዊ ሁኔታ ለህዝባዊ እምቢተኝነት ራሱ ምቹ አይደለም። በየጉራንጉሩ ካሜራ አለ። በየጉራንጉሩ ማን እንደሚሰልል አይታወቅም። ብዙ እያንዳንዱ ሰው በ4 እና በ5 ሰላይ ቁጥጥር ስር እንዳለ ነው የሚነገረው። ኦኬ የሆነ ሆኖ ግን አሁን ያለው ነባራዊ ሁኔታ ሲጀምር ታጣቂ ኃይሎች ወይም ደግሞ ኦፖዚሽን ፓርቲዎች እንዴት መታገል እንዳለባቸው በዚህ በኩል ታገሉ ልትላቸው አትችልም። የመንግስት ደጋፊ ከሆንክ
አንተ የመንግስትን ነው መደገፍ ያለብህ እንጂ እነሱ በመረጡት የመጫወቻ ሜዳ ላይ እነሱ ናቸው የሚያዋጣቸውን የሚያውቁት። ግን ካነሳው አይቀር እኔ የምጠይቀኝ በሰላማዊ መንገድ የሚደረግ የስልጣን ሽግግር ነው የምደግፈው። ጦርነትን አልደግፍም በታምር። ነገር ግን ለእነሱ ፌርነስ አሁን እነ በቴ ኡርጌሳ ሲገደሉ ካየ፣ እነ ክርስቲያን ታደለ ሲታሰሩ ካየ፣ እነ ደሳለኝ ጫኔ ሲታሰሩ ካየ፣ እነ መራራ ጉዲና እንደዚሁ ሲታሰሩ ካየ፣ እነ መራራ ጉዲና ራሳቸው በተደጋጋሚ ጊዜ ተናግሬዋለሁ። እንግዲህ መራራ ጉዲና ጉምቱ ፖለቲከኛ ናቸው፣ ረጅም ዓመት የቆዩ ሰው ናቸው። ለመጀመሪያ ጊዜ እኔ በታሪኬ ከመራራ ጉዲና ተስፋ የቆረጠ ንግግር የሰማሁት በዚህ ዓመት ነው። እኔ እንኳን ነፍጥ ስለማንሳት እያሰብኩ ነው የሚል ንግግር ቪኦኤ ጋር ያደረጉትን ሰምታችኋል። እንግዲህ ፕሮፌሰር መራራ ጉዲና በጣም የተከበሩ ሰው፣ በሰላማዊ ትግል የሚታወቁ ሰው መሯቸው ይሄን ካሉ ሌሎቹን ደግሞ አንተ ሳላቸው። ይሄ የሆነው በማስተት ነው። መንግስት ምናልባት የመጫወቻ ምህዳሩን የፖለቲካ ምህዳሩን ስላጠበበው፣ ሁለተኛ ጫካ ነፍጥ አንግበው ያሉ ሰዎች ወደ ከተማ እንዳይመጡ ከተማ ላይ እየሆነ ያለው ነገር ስለሚያዩ አይደለም ወይ እዛው ያወጣን በምንወጣው እንወጣለን ብለው እየተታኮሱ ያሉት? ስለዚህ ኑ ስትላቸው ምን አዘጋጅተህላቸው መጥተው እንዴት ፖለቲካውን ይስሩ? 2 ደቂቃ ልጨምርልህና ወደ ሌሎች እንሄዳለን። ጥያቄው ራሱ ከ2 ደቂቃ ይበልጣል፣ ግን መልሱ 2 ደቂቃ ያንሳል። እሺ ኤኒዌይ ልሞክረው። ይኸውልህ ቪክቲም ሆናል ራስህ ቴዲዬ። የፖስት ትሩዝ ፖለቲካ ነው ዓለምን እየመራ ያለው፣ ኢትዮጵያንም እያሰቃያት ያለው የፖስት ትሩዝ ፖለቲካ ነው። ለምሳሌ ዶክተር መራራ ፕሮፌሰር መራራ በኢህአዲግ ዘመን 4-5 ጊዜ ምርጫ ተወዳድረዋል። ምርጫው ፌር ስለነበረ ነበር የተወዳደሩት። ልክ የብልጽግናው መንግስት ሲመጣ ደግሞ አይኔ አልወዳደርም አሉ። በኢህአዲግ ዘመን የብሔራዊ እርቅ ሲሉ ነበረ። ብልጽግና ሲመጣ ግን ኢህአዲግ የምን ብሔራዊ እርቅ ማን ተጣላና ሲላቸው ነበር። እሳቸው ግን በመጽሐፍ ጭምር ብሔራዊ እርቅ ሲሉ ነበር። የብልጽግና መንግስት ሲመጣ ግን የብልጽግና መንግስት ደጋፊ ሆኜ አይደለም፣ ፕሮፌሽናሊ መደገፍ ስለማልችል አልደግፍም። በደግፍ ግን ብልጽግና ነበር መደግፈው። ከኢትዮጵያ ፓርቲዎች ደግፍ ብባል ፕሮፌሽናሊ ስለሚገለቀለኝ አልደግፍም። ነገር ግን ፕሮፌሰር መራራ እንዴት የፖስት ትሩዝ ፖለቲካው አንተንም ራሱ ጥያቄን እንድታንሸዋረር ያደረገ? ፕሮፌሰር መራራ በኢህአዲግ ዘመን ፍሪ ኤሌክሽን ስለነበረ ነበር ሲወዳደሩ የነበሩት። በኢህአዲግ ዘመን ብሔራዊ እርቅ እያሉ ሲጮሁ መጽሐፍ ሲጽፉ የነበረው ከማን ተጣላና ነው ብሔራዊ እርቅ የምትለይ ሲል የነበረው ኢህአዲግን። ልክ የብልጽግና መንግስት ብሔራዊ እርቅ ሲል እኔ አልሳተፍም የሚለው ጨዋታው የቱ ጋ እንደሆነ ማ ከኋላ ኩክ እንደሚያደርገው እንዲያውም የፕሮፌሰር መራራ ንግግር አረጋጋጭ። ፕሮፌሰር መራራ ጉዲናን የሚያህል ፖለቲከኛ እሳቸውም በቲፒኤልኤፍ ወይም ደግሞ በኢትዮጵያ ታሪካዊ ጠላቶች ተጠልፈዋል ነው የምትለው? የምጥርጥር አለው። አንተ ፖለቲከኛ ስትሆን በኢህአዴጉ ዘመን ምርጫ ፌር አይደለም እያልክ እየተወዳደርክ በፕሮሰስ ማዳበር ነው እንጂ ያለብህ። ይሄ ሁለት እያጣቀስክ እኮ አይቻልም ቴዲ። ጥያቄውን ፍሬም ስናደርግ አንዳንድ ጥያቄዎች ፍሬም ሲደረጉ መልሱን ያጠፋሉ። አንዳንድ ጥያቄዎች ፍሬም ሲደረጉ ኢልሞቲቭ ይኖራቸዋል። አንዳንድ ጥያቄዎች ፍሬም ሲደረጉ የምንፈልገውን ነገር እንዳናገኝ ከላላ ይሆኑብናል። ለምሳሌ አሁን ጥያቄውን ፍሬም ያደረግበት ልንገር። ፕሮፌሰር መራራን የመሰለውን ያክል ምን ነበር ሲደረግ የነበረው? ልክ ብልጽግና መንግስት እንደተቋቋመ እኮ ለምን ኢህአዲግ ፈረሰብኝ እኮ ብሎ ሲል የነበሩት እኮ ኢህአዲግ ሲቃወሙ የነበሩ ፖለቲከኞች ነበሩ። ያነሳው ሀሳብ እርስ በርሱ ስለሚጣረስ ነው። እኔ አሁን እስከማውቀው መንግስት ራሱ አክብሯቸው ፕሮፌሰር መራራ ጉዲና የኢትዮጵያ ሬዲዮና ቴሌቪዥን ቦርድ ሰብሳቢ እስከማድረግ ሁሉ ደርሷል። እሳቸው የተለያዩ ቦታዎች ላይ አስቀምጧቸዋል። ስለዚህ እኚህ ሰው ፕሮፌሰር መራራ እውቀት የላቸው ምን አልኩ? ልምድ አላቸው፣ እውቀት አላቸው፣ ይከበራሉ፣ ምንም ጥርጥር የለውም። ግን እሳቸው እምቢ ያሉበትን ሪዝን ከጀዋር ጋር ተጋብተው የተፋቱበትን ሂደቱን ስትመለከተው ከዛ በፊት ሲያደርጉት የነበረውን ትግል የቀየሩበትን ሂደትን ከግምት አስገባ ልልን የፈለግኩ። ጥያቄን ፍሬም ስታደርግ ፕሮፌሰር መራራን ስታንዳርድ ካረግ ትሳሳታለህ። ፕሮፌሰር መራራ ለምሳሌ ኦሮሞ ቤተመንግስት ከገባ ወይ ሀገሪቷ ትፈርሳለች ወይ ኦሮሞ ይፈርሳል ብሏል። ይህን ትቀበሏለህ ማለት ነው? ይህን ማለቱን አልሰማህም? ኦሮሞ ቤተመንግስት ከገባ ወይ ኦሮሞ ይፈርሳል ወይ ኢትዮጵያ ትፈርሳለች ማለቱን አልሰማህም? እኔ እንደዛ ማለታቸውን አልሰማሁም። የሚኒሊክ ቤተመንግስት የሚገባ ካለ ምንድን ነው የተናገሩት ንግግራቸው? አንተ ባልከው መንገድ አረ የሚሰማሁት በተሳሳተ በተለያየ መንገድ እንደዛ አይደለም ያሉት እሳቸው። የሚኒሊክ ቤተመንግስት ያላችሁ አርሙኝ። እዚህ ውስጥ ያዳመጣችሁ ፕሮፌሰር መራራ አንተም ልትሆን ትችላለህ፣ ግን እኔ የሰማሁት በተለየ መንገድ መስሎኝ ነው። እሺ ያሉት ሚኒሊክ ቤተመንግስት የገቡ ኦሮሞዎች
ኦሮሞን ይበላሉ ወይ እርስ በርስ ይበላላሉ? እንደዛ ነው የሚሰማው። ኦኬ እሺ ቴንክ ዩ እንጂ ኦሮሞ ትፈርሳለች። ይሄ አባባል ነው ዛቴ ይኸውልህ ልንገርህ። እኔ አሁን ፕሮፌሰር መራራ ላዋርዳቸው በእውቀታቸውን ላዋርዳቸው አቅሜም አይደለም እሳቸው ጋር ለማውራት የሰሩት ስራ ግን ዲሞክራቲክ ኢንስቲትዩሽን ለመገንባት የሚያስችል አልነበረም። እንደ አዲስ አፍርሰን እንድንጀምር ነው ያደረጉት። አየህ፣ ለዚህ ነው ከጀርባ ኢንቪዚብል ሃንድ አለ። ይህንን ሳናጠራ እርስ በርስ እንደተካሰስን ዶስቶቭስኪ እንዳሉት ራሳችን ላይ የተኮስን መልሰን እየቆሰልን ሀገር እየጎዳን ፖለቲካውን እያሳመምን ወጣት እያስጨረስን ከመሄድ መቆጠብ አለብን። መንግስት ይሄን ስል ነፃ እያወጣዋል። መንግስት ለምኗል፣ አስታግሏል፣ ግን የበለጠ መታገል አለበት ብዬ አምናለሁ። ቴንክ ዩ ዋንጋሪ። ምናልባት ዘግየት ብላችሁ ለመጣችሁ ሰዎች የመወያያ አጀንዳችን ፊልድ ማርሻል ብርሃኑ ጁላ የተናገሩት ንግግር አለ። እሱን እያስደመጥኳቸው ነበረ። 2 ደቂቃ ከሰጣችሁ እናስደምጣችሁ። እንዲህ ብለዋል። ነቶችን እንደ ነዳበቶችን እያደራጀ እንደ ድሮ በራሱ መምጣት እንዳትገባ የጣት ደግሞ ኢትዮጵያን ለማዳከም እኩይ ተግባር በእጩ መኮንኖቹ መልእክታቸውን ኢትዮጵያን ለማዳከም ኢትዮጵያ የተፈጥሮ ሀብቷ እንዳትጠቀም ኢትዮጵያ እንዳትወጣ እንዳትገባ የሚያደርግ ጠላት ኢትዮጵያ አላት። ይሄ ጠላት እንደ ድሮ በራሱ መምጣት ትቶ ባንዳ እየፈለገ እያደራጀ እያስታጠቀ ሚዲያ እየሰጠ ገንዘብ እያከፋፈለ የውስጥ ድክመቶችን፣ የውስጥ ድህነቶችን፣ የውስጥ ልዩነቶችን እንደ ነዳጅ እየተጠቀመ ሀገራችንን ለማዳከም እየሰራ ነው እና ዛሬ ተመረቃችሁ መኮንኖች ይህንን ባንዳ እየላከ ያለውን ታሪካዊ ጠላት ሀገራችሁን እንድታሻግሩ የተመለመላችሁ የተመረቃችሁ የሰለጠናችሁ የዘመኑ አርበኞች ናችሁ። ኦኬ። የጦር ኃይሎች ኢታማዦር ሹም የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሁርሶ ተመረው የተመረቁ ወታደሮችን ባስመረቁበት ሰዓት የተናገሩት ንግግር ነው። ይህ ንግግራቸው የውጭ ኃይሎች ከዚህ ቀደም ፊት ለፊት ይመጡ ነበር። አሁን ግን በውስጥ ባንዳዎች በእጅ አዙር በፕሮክሲ አገራችንን ሊያምሷት ወይም ደግሞ የውስጥ ክፍፍላችንን እንደ መልካም አጋጣሚ በመጠቀም በእጅ አዙር ውጊያ እያካሄዱብን ነው። እናንተ ዛሬ የተመረቃችሁ ወታደሮች እነዚህን የማጥፋት ኃላፊነት አለባችሁ ይላሉ። ለመሆኑ ባንዳው ማን ነው? ላኪው ማን ነው? ቅኔ ነው። እሱን እናንተ ትሄዱበታላችሁ። ከዚህ ጋር ተያይዞ ቴሌግራም ላይ እንዳስቀምጥኩላችሁ አማራ ፋኖዎች ብዙ ወታደሮችን እንደማረኩ አይታችኋል። ከነዚህ መካከል ለምሳሌ ቅድም እንደነገርኳችሁ ጠዋት 12 ሰዓት የተጀመረ ኦፕሬሽን ነው። መስከረም 14 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ከጠዋቱ አይደለም ከሰዓት ነው 12 ሰዓት የሚባለው በኢትዮጵያ ባደረጉት ኦፕሬሽን በርካታ ቁጥር ያላቸው ተተኳሾችን ማርከዋል። በርካታ ወታደሮችን እንዲሁ ማርከዋል። በርካቶችን ቁስለኛ አድርገዋል። በርካቶችን እንደደመሰሱ ተናግረዋል። በቪዲዮ በፎቶ ኦራልን ጨምሮ ብዙ ነገሮች ይታያሉ። የፋኖች እንቅስቃሴ እንዴት ነው? ጠቅላይ ኢታማዦር ሹሙ በዚህ ሰዓት በዚህ በጎን ለቁጥር የሚያዳግቱ ወታደሮችን እንዳስመረቁና ባንዳዎችንና ላኪዎቻቸውን ለመዋጋት ዝግጁ ናቸው ይላሉ። በጎን ደግሞ በአጭር ይቋጫል ተብሎ የተጀመረው ጦርነት እንደዚህ ያሉ ወታደሮችን እየማረክን ነው ብለው እያሳዩን ነው። ምን ትላላችሁ? ፋኖ እውነትም እየማረከ ነው ወይስ ባለበት ነው ወይስ ምንድን ነው ያያችሁት ነገር? እንደተባለው ፋኖች ወደፊት እየገሰገሱና እያሸነፉ ነው ወይስ ዝም ብሎ ይሄ ፕሮፓጋንዳ ነው? እሱ ለእናንተ ነው የምሰጠው። ከዚህ ጋር ተያይዞ ዋርካው ምሬ ወዳጆ ነው የሚባለው ይህንም ብሏል። እስኪ አድምጡትና 1 ደቂቃ ወደ እናንተ እመጣለሁ። እንድትታገል ወይም መጠበቂያህን እንድትይዝ ስንል ጥሪያችንን እናቀርባለን ማለት ነው። ከዚህ አስቀጥለን የአማራ አርበኞች በተለይ ምኒልክ እዝ እያደረጋችሁት ያለው ተጋድሎ ለእናንተም ከፍ ያለ ሞራን እንዲሁም አጠቃላይ ለአፋብኃ በሙሉ ልምቅ ነው እያደረጋችሁ ያላችሁት። እንደሚታወቀው የዛሬ 3 ዓመት የበላጎ ታሪክ የሚረሳ አይደለም።
እንደሚታወቀው መከላከያ አንድ ወር የአማራ ልዩ ኃይል መከላከያ ኮማንዶ ሁሉም ሳይቀር ከእግረኛ እስከ ኮማንዶ ከአማራ ልዩ ኃይል ለመከላከያ ሁሉ ድግ ሲልበት የነበረውን አንድ ወር ለዚህም በዛ ሲመሩ የነበረው ቃሊምን ግንባር ሲመሩ የነበሩት ጀነራሎች ይመሰክራሉ። ይሄ በብዙ ጀነራሎች አፍ የተመሰከረለት ስማቸውን ነገሌ ብዬ መጥራቱን ባያስፈልግ ያውቁታል። ኦኬ ምሬ ወዳጆ ይሄን ይላል። ጠቅላይ ኤታማዦር ሹሙ ቀደም ሲል የሰማችሁትን ብሏል። እውነታው ምንድን ነው? አንዳንዶች በኮመንት ኤአይ ነው ፎቶሾፕ ነው ይላሉ። እውነትም የምታያቸው ፎቶዎችና ቪዲዮዎች ውሸት ናቸው። እሱን ነው እያወራን ያለ ነው። የመጨረሻው ቀይ ባህርና ኢትዮጵያውያን በስነ ምግባራችሁ የተዋጣላችሁ ወይም ደግሞ ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ ያላችሁ ጨዋ ናችሁ ኢትዮጵያውያንን የምታከብሩ ኤርትራውያን ካላችሁ ለተወሰናችሁ እድል ሰጣለሁ። ጨዋ ስል ጨዋ ነው። ሀገሬን ትወዳለህ፣ ሀገርን ታስከብራለህ። አንተ ሀገርን አስከብረ ኢትዮጵያውያን ሀገራቸውን እንዳያስከብሩ መከላከል ግን አትችልም። በዚያ ወድ ነው የምትመጣው። ታከብረናለህ፣ ተከብረ ትሄዳለህ። ጋጠ ወጦኝ ይመጣለሁ ካልክ ተዋርደ ትሄዳለህ። ፔሬድ አለቀ። ካከበርከን እናከብረሃለን። ይሄን ነው የማደርገው። ለሌሎች ኢትዮጵያውያን የምንሰጠውን 8 ደቂቃ ለአንተ የምንሰጠሃለን። ሀገርን መውደድህ መብት ነው። ኢትዮጵያውያን ሀገራቸውን ወደው ደግሞ በሚነሱ ጉዳዮች ላይ ሲከራከሩ ዝም ብለህ ማድመጥ ነው። በቀይ ባህር ጉዳይ ላይ የተነሱ ነገሮች አሉ። ኡስማን ሳላ የፎሬን ሚኒስተር ናቸው። በቀይ ባህር ጉዳይ ላይ ከኢትዮጵያ ጋር ለመደራደር ፈቃደኛ መሆናቸውን ከተናገሩ በኋላ ሰመረ ርዕሶም በኢትዮጵያ የኤርትራ አምባሳደር ናቸው። ይሄ ከእውነት የራቀ ውሸት ነው አሉ። የሆነ ሆኖ የቀይ ባህር ጉዳይ የባህር በር ጥያቄ የማይቀር ነገር ነው የሚለው ነገር በተደጋጋሚ ጊዜ ለብዙዎቻችሁ እስኪሰለች ድረስ የሰማችሁት ጉዳይ ነው እና ከዚህ ጋር በተያያዘ ምን ትላላችሁ? በተለይ ለዚህ ወሬ ብቻል እንደ ሀገር እንድታወሩ ነው የምፈልገው። የዶሜስቲኩን ጉዳይ ከጨረስን በኋላ እዛው እኛ ውስጥ ሆናችሁ ደግሞ ከነሱ ጋር ማብራችሁ ውስጥ ያሉትን እንደ ሀገር የሚከራከሩ ልጆችን እንድታጠቁ ያን በበኩሌ ባላደርግ እመርጣለሁ። ካወራን እንደ ሀገር እናወራለን። ካላወራን ደግሞ ይሄ ጉዳይ አይመለከተኝም ትሉና ማይመለከታችሁ ሰዎች ተወርዱና እንደ ሀገር የሚያወሩ ልጆች ይወጣሉ። ምናልባት ወደ በኋላ አካባቢ ኤርትራውያን ሲገቡ ከእነሱ ጋር ቆይታ እንዲያደርጉ አደርጋለሁ። መድረክ ላይ ተቀምጠን ግን እንደገና ከኤርትራውያን ጋር በመንበር እንደ ሀገር የሚያወሩ ኢትዮጵያውያንን አብሮ ማጥቃት ተገቢ አይደለም። ይህንን እነሱን በመድረካቸው ስለማያደርጉ እኔም ያንን አላደርግም ለማለት ያለው። መጀመሪያ ግን ሁለቱን እንጨርሰው። አማራ ፋኖች ፊልድ ማርሻሉ እንዳሉትና ዋርካው ምሬ ወዳጀው እንዳለው እናንተ እንዴት ተገነዘባችሁ? ይህንን ነው ዋና ዋና ጉዳዮች። የቀይ ባህሩን ጉዳይ መጨረሻ ላይ፣ የባህር በሩን ጉዳይ መጨረሻ ላይ ነው የምናደርገው። በሁለቱ ጉዳይ ነው የምንሄድበት። አንቲ ወደ አንተ ልምጣ። 8 ደቂቃ አለ። ሌሎቻችሁ ታፕ አርጉ። አዘግየት ብላችሁ ለገባችሁ ነው ያስታወስኳችሁ። ከዚህ በኋላ አልደግምም። ርዕሱ ይሄ ነው። ቀሪውን ደግሞ ቴዲ ሐዋሳ የቴሌግራም ቻናል ላይ አስቀምጬላችኋለሁ። ስልኮቻችሁን አውጡና ቤተሰብ ሁኑ። ዜና በዛ ነው የምንጽፈው። የዕለቱን አጀንዳ በዛ ነው የምናስቀምጠው። በአጀንዳው መሰረት ነው የምንወያየው። ቴንኪው። አንቲ ወደ አንተ ልምጣ። እሺ፣ እጅግ በጣም አመሰግናለሁ ቴዲ ለሰጠኝ እድል። በቅድሚያ የኢትዮጵያን ሉዓላዊነትና የግዛት አንድነት ለማስከበር በየሜዳው እየተዋደቁ ላሉ ለጀግናው የመከላከያ ሰራዊት አባሎቻችን ያለኝን አድናቆትና አክብሮት መግለጽ እፈልጋለሁ። እንግዲህ እንደምታውቁት ሀገራችን በአሁኑ ሰዓት የህዳሴውን ግድብ የገደበችበት ከፍተኛ ለረጅም ዓመታት ያልወጣውን ነዳጇን ለማውጣት ሽር ጉድ እያለች ያለችበት የኒውክለር የኃይል ማመንጫ ግንባታ ውስጥ የገባችበት ይሄ እንግዲህ ኒውክለር ባለሙያዎች ሰልጥነው ተጨማሪ ሌሎች ከኒውክለር ጉዳዮች ጋር የተያያዙ ትምህርቶችም ወስደው ወደ ስራ እየተገባበት ያለ እጅግ ሀገራችንን ወደ ሀያልነትና ታላቅነት ሊያሸጋግር የሚችል ስራ ማን ነው? የሆነ ሰው ክፍት አድርጎት እንትን እያደረገ ነው። ኦኬ ቴንክ ዩ። ስለዚህ ወደ ሀገራችን እጅግ ወደ ላቀ ደረጃ ለመሸጋገር የሚያስችላትን የልማት ስራ የምታከናውንበት ወቅት ነው። የህዳሴው ግድብ መጠናቀቅ
እነዚህ ደግሞ ከዛው ጋር ተያይዞ መንግስት የያዛቸው ታላላቅ ፕሮጀክቶች ሀገራችንን ሁለንተናዊ ገጽታ የሚለውጡ ናቸው። የህዝቡን አኗኗር የሚቀይሩ ናቸው። አጠቃላይ ኢሜጁን የሚለውጡ የኢትዮጵያውያንነትንና ኢትዮጵያን ማንነት የሚቀይሩ ናቸው እና ይህንን ሁኔታ የተረዱት ግብፃውያን ኢትዮጵያ በተናጠል ለእኛ የውሃ ዋስትና ስጋት የሆነ ነገር መስራት ጀምራለች እና ይህንን የውሃ ዋስትናችንን ማለት እነሱ የሚሉት ምንድን ነው? የአስዋን ግድብ ሳይሞላ በፊት ታላቁን ህዳሴ ግድብ ያለኛ ፈቃድ አንሞላም ብላችሁ ፈርሙ ነው የሚሉት። አንፈርምም ነው የኢትዮጵያ መንግስት አቋም። አንፈርምም። ይሄ የኢትዮጵያ ጥቅም ነው፣ ብሔራዊ ጥቅም ነው። ከይቅርታ እሱን ወደ በኋላ እንመጣበታለን። ወደ ባንዳዎቹ ለመምጣት ባንዳ ለምን እንደገዙ ለማሳየት ነው። ይህም ፒክቸር ካልሰጠው ለሌላው ስለማይገባ ነው። ስለዚህ የጻፉት ለተባበሩት መንግስታት ድርጅት ምን ብለው ነው? የሀገራችንን የውሃ ዋስትና ለማረጋገጥ ማንኛውንም እርምጃ እንወስዳለን ብለው ጽፈው ፈርመው ማህተም አድርገው ለዩኤን አስገብተዋል። ይህንንም ተከትሎ ስራ አንድ በአንድ የሚሰሩትን ስራ በሻዕቢያ በኩል አውጥተዋል፣ እቅድ አውጥተዋል። እያንዳንዱን ሪፖርታቸውን እንደምናየው ከሆነ ከፍተኛ መጠን ያለው የጦር መሳሪያ የኢትዮጵያ መንግስት ማስረጃዎቹን እየሰበሰበ የሳተላይት ምስሎችን በአህያ ተጭኖ የሚገቡትን እየሰበሰበ ነው የቆየው። የት ቦታ ላይ ምን እየተደረገ እንዳለ እያንዳንዱ በሚታይ ደረጃ ማለት ነው። አሁን የፋኖ ወንድም የቅድም ፋኖን ወክሎ እኔ ፋኖ መሆኑንም አላቅም ሲናገር ምን ሲል ነበረ? ጥያቄ የአማራ ህዝብ ጥያቄ በጦርነት የሚመለስ ጥያቄ የአማራ ህዝብ የለውም። በጦርነት የምትመልሰው የአማራ ህዝብ ጥያቄ ካለ አምጣ ተብለሃል። ጥያቄ የለህም፣ ስለሌለህ ነው ማታመጣው። አሁንም መቼም ቢሆን ጥያቄ አለ የሚባል የአማራ ህዝብ ጥያቄ ካለ በሰላማዊ መንገድ በውይይት ነው የሚፈታው። የውይይት መንገድ ዝግ የሆነበት አንዳችም ደቂቃ የለም። አሁንም መቼም ክፍት ነው። ይሄ ደግሞ ለዚህ ማሳያው በማንኛውም ጊዜ አማራን የሚመራው የአማራ ክልል አማራ ነው የሚመራው። ከአማራ ውጭ አማራ ክልል የሚያስተዳድር የለም። ስለዚህ ጥያቄ ካለው ዞ የአማራን ጥያቄ አማራ ነው የሚመልሰው። የፌዴራሉን በሚመለከት ህገ መንግስት ቀደጣል ከሆነ አይቻልም። እሱ ነው ቀደጣል። የኢሳያስ ፕሮፖዛል ነው። የህገ መንግስት ተቀዶ አይጣልም። ኢትዮጵያ አትበተንም። ይሄ የኢሳያስ እቅድ ነው። እንደምታውቀው አብዛኛዎቹ ፋኖን የሚመሩ ሰዎች ከአስመራ ረጅም ጊዜ በህወሓት ጊዜ አስመራ የነበሩ የአርበኞች ግንቦት ሰባት አባላት የነበሩ ናቸው። ዘመነንም መሬ ወዳጆንም ሌሎችንም ወስደህ ካየህ ማለት ነው፣ ሸዋም ላይ ያሉ ጨምሮ። ስለዚህ እነዚህ አብዛኛዎቹ በቀጥታ በኤርትራ መንግስት የሚታዘዙ ናቸው። አሁን ለምሳሌ በሰሞኑን አሁን ትላንትናና ዛሬ በተደረጉ ውጊያዎች አብዛኛዎቹ የሻዕቢያ ቅጥረኞች ተይዘዋል። አንዳንዶቹ የትግራይ መታወቂያ ይዘው ነው የገቡት። የትግራይ መታወቂያ ለፌክ ለራሳቸውን ትግራይ ለማሰኘት ማለት ነው። ነገር ግን ኤርትራውያን ናቸው፣ የተያዙ አሉ። መታወቂያ የተገኘባቸው የኤርትራ ወታደሮችም እዛ ውስጥ ተገኝተዋል። አብዛኛው እንግዲህ አይተሃል። አሁን ማርከናል፣ እኛ ማራኪ ነን፣ እኛ ምናምን ሲል የኢትዮጵያ ጀግና መከላከያ ላይ ሊደነፋ የሞከረ ሰዋል። የኢትዮጵያ ጀግና መከላከያ ሰራዊት ላይ ሲጨፍሩ ከርመው ዞሮ ሲመጣ ግን አልነበሩ በቦታው ላይ ለሰከንድ ለ30 ደቂቃ እንኳን መቋቋም መዋጋት የሚችሉበት አቅም የሌላቸው ናቸው። ዝግጁነት የሌላቸው ናቸው። ሞራል የሌላቸው። ለምን? ባንዳ ናቸው። እንቁላል ቀቃይ ልጆች ናቸው። የሚችሉት ነገርም የለም። ሲጀመር ተላላኪ ባንዳ የውክልና ጦርነት የሚያደርግ የኢትዮጵያን መከላከያ ፊት ቆሞ ለመዋጋት ለመገዳገድና ለመቋቋም የሚያስችል አቅምም ብቃትም ችሎታውም የለውም። ሞራልም ሊኖረው አይችልም። ከኢትዮጵያ ባንዲራ ጎን የቆሙ የኢትዮጵያ ልጆች ሁል ጊዜ በየትኛውም ጦርነት ቢሆን አሸናፊነታቸው የታወቀ ነው። ስለዚህ እዛ ሲጨፍሩ የነበሩ የኢትዮጵያን ጀግናውን የመከላከያ ሰራዊት ለማዋረድ የሞከሩ የኢትዮጵያን ታላላቅ አባቶች ምርኮኞች እያሉ ሲጠሩ የነበሩት በህይወት የሉም። በአሁን ሰዓት ትላንትና እንደዛ ሲደነፉ የነበሩ በካሜራ ያያቸው በህይወት የሉም። አሁን ተሸኝተዋል። አየህ፣ ወልዲያ እንገባለን ብለው ወደ ወልድ ነው የሄዱት፣ የሉ። ይሄ ለቅጽበት ደስታ አግኝተዋል። ለቅጽበት ተላላኪ ሆነዋል። ማረክን ምናምን ብሎ የሚያሳዩት ምንድን ነው የምትለው አንተ? ማርከዋል፣ አጥቅተዋል። መከላከያ ሰራዊቱን አጥቅተዋል። አንድ ቲም ነው፣ አንድ ቲም፣ አንድ ሻለቃ ጦር ነበረ አንድ ቦታ ላይ። እሱን ለብቻው በጣም ከፍተኛ ኃይል አምጥተው አጥቅተዋል። እሱ የሚካድ አይደለም። እንደዛ አይነት ጥቃት አድርሰዋል። ያንን ነገር አድርገዋል። ነገር ግን ሌላው ኃይል ሲመጣ ግን የሚያግዝ ኃይል ግን ደጀን ሲመጣላቸው ግን ለሰራዊቱ መቋቋም ግን የቻሉበት ሁኔታ የለም።
የሚገርም ለመጨፈር ዳመራ ለኩሰው ምን ብለው መስቀልን በዓል እዛው እናከብራለን ብለው ዝግጅት እያደረጉ ነበር። የሰበሰቡትን ዳመራ እንኳን ሳይለኩሱ ነው ከመቅጽበት በረው ለመሮጥና ለማምለጥም አልቻሉ። እዛው ነው የተደመሰሱት። ብቃትም ያላቸው አይደሉም፣ ችሎታም ያላቸው አይደሉም። ስለዚህ ተማረኩ የተባሉትን አስለቅቀዋል ነው ትለው። ወዲያው ነው የገደሏቸው። ከመቅጽበት ነው የገደሉ፣ የረሸኗቸው፣ ቀረጹ፣ ረሸኑ። ይሄ አረመኔ ስብስብ ነው። በነገር ላይ የማረኳቸውን ገደሏቸው፣ የማረኳቸውን ገደሏቸው። ኢሚዲየትሊ አሉ ካሉ ያምጡና ያሳያሉ። ኢሚዲየትሊ ነው የገደሏቸው። የመከላከያ ሰራዊቱ በሚመጣበት ጊዜ ሬሳቸውን ያገኛል። አንዳቸውም በህይወት አልነበሩ። እንደዚህ ነው የሚያደርጉት። እጅግ አረመኔ ጨካኞች ናቸው። ትዕዛዝ የሚቀበሉት ከሻዕቢያ ስለሆነ ለኢትዮጵያ ልጆች ጭካኔያቸው ወደር የሌለው ነው። ለኢትዮጵያ ወንድማቸው እንኳንና ሌላው ቀርቶ ለወንድማቸው ለልዩ ኃይል እዛው ላለ ለሚሊሻ እንኳን አብሯቸው ለሚኖረው እንኳን ቆየኔ ጥያቄ በዚህ ደረጃ የሀገር መከላከያ ሰራዊትን መማረክ ከቻሉ እየተገዳደሩ ነው ማለት ነው። 200 ሰራዊትን 6 እና 7 ሺህ ሆነ ከመጣበት እኮ ምንም ማድረግ አይችልም። ብቻውን ምን ማድረግ ይችላል? ባልታጠቀበት፣ ባልተዘጋጀበት፣ ውጊያ ባልገጠመበት በካምፕ ውስጥ ባለበት እኮ ነው ከበባ አድርገው እንደዛ አይነት ነገር የፈጸሙ። ጦር ሜዳ ማለት ነው ባልተዘጋጀበት ማለት ወታደር 24/7 መዘጋጀት አለበት አይደል? ለውጊያ ነው። አንተ ነዋሪ ነህ፣ ከህዝብ ጋር ነው ያለው። ህዝብ አሁን የህዝብ ሰላምና ጸጥታ የማስከበር ስራ ላይ እንጂ ውጊያ ላይ አይደለም ሰራዊቱ የነበረው። ውጊያ ላይ ያለማ አይችሉትም እኮ ሰራዊቱ እጁም ላይ መሳሪያም ይዞ አይደለም እኮ የነበረው። ማረክን የሚሉት እኮ ባዶ እጁን እኮ ግማሹ ኳስ የሚጫወት ነው፣ ግማሹ እየተዝናና የነበረ ምናምን ሰራዊት ላይ ነው ደፈጣ ካምፕ ላይ ባለበት ደፈጣ ጥቃት የፈጸሙት ማለት ነው። እንደዚህ አይነት ነገር ደግሞ ጀግንነት አይደለም። እንዲህ አይነት ነገር ባንዳነት እንጂ ጀግንነት አይደለም፣ የሚያስደስት ነገርም አይደለም። ሁለተኛ እኔ ለነገሩ የፈጸሙት የእጃቸውን አግኝተዋል። ወደፊቱም ቢሆን አልገባኝም። እየመጣን ነው ተዘጋጁ ብሎ እንዲደውሉ ነበር የጠበቀው። ቴዲ ጥቃት ይደርሳል። ሰራዊት ላይ አማራ ክልል ማሸነፍ ጦርነት ላይ አሸነፈ ባለው ድምሩ ውጤት ነው። አንተ ቆይ በቂ ደቂቃ ስጣሉ። አንተ በፈለክበት መንገድ ትመልሳለህ። አማራ ክልል የሄድከው ለውጊያ መስሎኝ። አማራ ክልል ወታደር ደግሞ ለውጊያ ከሄደ 24/7 ሲጃራ ሲያጨስ እንኳን በጨለማ ሲጃራ ከማጨስ ጀምሮ ለጠላት ዱካ እንዳይሆን መንገድ እንዳይሆን በጥንቃቄ ነው የሚያጨሱት እስከማቀው ድረስ ወታደሮች እያንዳንዱ እርምጃቸው ጥንቃቄ የተሞላበት ነው። ጦርነት ቀጠና ውስጥ ሆነ አዘናግተውኝ አታለውኝ ምናምን የሚባል ነገር አለ እንዴ? ጦርነት ቀጠና ውስጥ ነው ያለው። አንዳንድ ጊዜ ምን ያጋጥመሃል መሰለህ? አንተ በህዝብ ውስጥ ነው የምትኖረው። ይሄ ፋኖ የሚባለው ኃይል እኮ ሲፈልግ ሲቪል ነው። ሲፈልግ እኮ የቤተ ክርስቲያንን ልብስ ይለብሳል። ሲፈልግ እኮ ከንጹሃን ህዝብ ጋር ወጣቶች ጋር አብሮ ቤተ ክርስቲያን ምናምን እኮ የሚሄድ እኮ ነው። ሲፈልግ ቆሞ የሚያስቀድስ እኮ ነው። በፈለገው ጊዜ የጦር መሳሪያ ለብቻ በአህያና በመኪና በምናምን ያመጣል። በባጃጅ በእግሩ ወክ እያደረገ ነው የሚመጣው ሰላማዊ መስሎ። ከዛ በኋላ ያመጣና ይተኩስብሃል እኮ። እንደ ሌላው እኮ ጦር እኮ አይደለም ይሄ። ልክ እንደ ዩኒፎርም ለብሶ ቦታ ይዞ በስነ ስርዓቱ እንደሚገጥምህ አይደለም እኮ። የፈሪ ነገር ነው የሚያደርግብህ። ስለዚህ እንደዛ አይነቱ ነው እንጂ አስቸጋሪ ያደረገው እኮ ሲቪል ወሩንና ይሄ የውስጥ የእርስ በርስ ጦርነቱ እኮ አስቸጋሪ የሚያደርገውም አንዱ ባህሪ እኮ ያ ነው፣ መመሳሰሉ ነው። ከንጹሃን ጋር ከሲቪሉ መለየት የማትችልበት ሁኔታ ውስጥ ሆኖ ነው የሚወጋ። ያ ነው ከሴቶች ጋር ከህፃናት ጋር ምናምን ሆኖ የሚወጋ። ያ ነው አስቸጋሪ የሚያደርገው እንደዚህ አይነቱ ጦርነት። ለዛ ነው አዎ። ስለዚህ በአጭሩ ምንድነው የኢትዮጵያ ልጆች መረዳት ያለብን ምንድነው፣ ከጀግናው የመከላከያ ሰራዊታችን ጎን ለአፍታ ሳንለይ ለሀገራችን ብሔራዊ ጥቅም መቆም አለብን። ከአሁን በፊት ከሳውዲ አረቢያ እኩል ነበርን። ነዳጅ ሲያወጡ ሳውዲዎች እኛም ነዳጅ አውጥተን ነበር። እንዳንጠቀም አድርገውናል። እርስ በርስ ከፋፍለውን፣ አጣልተውን፣ አጋጭተውን ሳንጠቀምበት እስከዛሬ ኖረናል። አሁንም ልንጠቀምበት ስንል ዘሴም ቲንግ ዶናቁርት ምሁራን ተብየው ዶናቁርት ስግብግቦች ወንድሞቻችንን ሰብስበው እንዲወጉን አድርገው ይኸው ጥቅሞቻችንን ለማሳጣት መጥተዋል። ይሄንን ካልነቃን ደግሞ የገዛ ጥቅማችንን አሳልፈን ሰተን እያከክን ልንኖር ነው። ስለዚህ ወደብ ሲባል ወደብ ማለት የለብንም የሚል የገዛ የራሳችን የሆነ ኢትዮጵያዊ ሆኖ ለጠላት የሚሰለፍ ፊት ለፊት ወጥቶ በቪዲዮ የሚታይ ፊት ለፊት ያለ ሀፍረት ምንም አይነት ሼም ሳይሰማው የሚመጣ ባንዳና የመጣብን እንዲህ አይነቱን ነገር ውርደቱን እያከናነብን
በተቻለ መጠን እያጋለጥን እየመዘገብን ይዘን የኢትዮጵያ ልጆች አሸናፊነታችንን አረጋግጠን ሀገራችንን ከፍታ ማማ ላይ ማውጣት መቻል አለብን። እነዚህ ስግብግቦች ሀገራችንን አሳልፈው ለማንኛውም ጠላት ለመስጠት የተዘጋጁ ናቸው። ምንም አይነት ርህራሄ የሌላቸው እጅግ አረመኔ እርኩሶች ናቸው። ለሰው ልጅ ርህራሄ የላቸውም። ለአማራ ህዝብ ርህራሄ የላቸውም። ለአማራ ህፃናት ትምህርት እንኳን እንዳያገኙ የከለከሉ አረመኔዎች ናቸው። ድልድይ ለማፍረስ የሚሯሯጡ የሚራወጡ ናቸው። ምንም አይነት ነገር ከማድረግ ወደኋላ የሚመለሱ ለህዝብ የሚያዝኑ አይደሉም። ከህዝብ መሃል ደግሞ አይወጡም። ጀግና ቢሆኑ ወጥተው የራሳቸውን ነፃ ገዢ መሬት ይዘው ነበር የሚታገሉት። አንድ የራሳችን የሚሉት ገዢ መሬት የሌላቸው ናቸው። እነዚህ ከነዚህ ጋር ነው በጣም የተቸገርነው፣ ከነዚህ ጋር ነው። ይሄ ስለሆነ ህዝቡ የአማራ ህዝብ ራሱ መታገል ያለበት። ሁለተኛ ደግሞ መከላከያ ቅድም አንተ ላልከው ለመመለስ መከላከያ ሊዋጋ አይደለም አማራ ክልል የመጣው ድጋፍ ለመስጠት ነው የገባው። አሁን ድጋፉን ክልሉ ራሱን በሚችልበት ጊዜ፣ ኃይሉን በሚያጠናክርበት ጊዜ፣ ሚሊሻውን በሚያጠናክርበት ጊዜ መከላከያ መውጣት ነው ያለበት፣ መቆየት የለበትም። መከላከያ የሆነ አርጀንት የሆነ ችግር ሲኖር ገባ ብሎ አስተካክሎ ቶሎ ነው መውጣት ያለ፣ መቆየት የለበትም። እሱ አይመከርም። ስለዚህ ያ ነው ስራው። ይሄንን መረዳት ስለሚያስፈልግ ነው። እሺ ቴንክ ዩ አንተነህ። እሺ ታፕ እያደረጋችሁ የሚናገሩት ንግግር ወደ እናንተ በጥራት እንዲደርስ እዚህ ውስጥ ያላችሁ ሰዎች ታፕ እያደረጋችሁ ነው ያለውበትን ቦታ የሆነ እንቶ ፈንቶ አንዷ ጭናዋን እያሳየች ቢሆን 1 ሚሊዮን ታፕ ታደርጋለህ። ይሄን ታፕ ካላደረጋችሁ ምንድነው ታፕ የምታደርጉት? እኔ ምንም ሊገባኝ አልቻለም። ታፕ ከኪሳችሁ የሚቀነስ ነገር የለውም። እኔ ያለውበትን ቦታ ታፕ አድርግ። እንዴት ያለ ዘመን ነው ጎበዝ! አንዷ የሆነ ቦታ ላይ ወጥ ስታበስል ሽንኩርት ስትከትፍ 1 ሚሊዮን ታፕ አለ። እኔ ያለውበትን ቦታ ታፕ አድርጉ ፕሊዝ። መንገር አይጠበቅብንም። እሺ ቴንክ ዩ። ሌሎቻችሁ በኮመንት አስታውሱልኝ ፕሊዝ። ቴንክ ዩ። ከአንተነህ ቀጥሎ ወደ አያና እንሄዳለን። አታደርግም? ኮመንቱን ቆልፌብህ እዛው እየተቆነጠነጥታለህ። ኮመንቱን ቆልፍብሃለሁ። አይቆለፍባችሁ። ታፕታፕ አድርጉ። ይጠልጋል መተንፈሻችሁን። አዎ እንዴት ቴዲ ሰላም ናችሁ? አለን አያና እንዴት ነህ? አለን። ያው እንግዲህ ወቅታዊ ዜናዎች ላይ አንዳንድ ነገር እንነጋገር ቀድመን ብለሃል። ወደ ቋሚ ወደ ሆነው የሀገር ፍላጎትና ናሽናል ኢንትረስት ከመሄዳችን በፊት እሱ ነው ዋናው ትኩረት የሚያስፈልገው። ይሄኛው ለምን ትኩረት ሊያገኝ እንደቻለ እኔ ካለኝ ከተረዳውበት መንገድ እስቲ አንዳንድ ትዝብቶቼን ለማለት እችላለሁ ላጋራችሁ። እኔ ደንቆኛል። ሚዲያ ላይ የምናየው የደስታው የሴሌብሬሽኑ አይነት እዚህም ሴሌብሬት እናደርጋለን ብለው አሸንፍጠው የመጡ ወንድሞች ይታዩኛል እና ያለን እንዴት እንደሚፎክሩ እንዴት ደስ እንዳላቸው ማለት ነው። ጥሩ እንግዲህ ምንድነው የተገኘው ነገር? አሁን ያለው የደስታ መጠን ምንን ያሳያል? ምን አመላካች ነው? መጀመሪያ በ24 ሰዓት በ48 ሰዓት ይደረጋል ተብሎ ከተፎከረውና ቃል ከተገባው ነገር አንፃር 24 ሰዓቱ ቀርቶ 24 ወር ካለፈ በኋላ ዛሬ በከፍተኛ ሁኔታ ዲያስፖራ ላይ ያለው ሚስኢንፎርሜሽን እና ዲስኢንፎርሜሽን የጠለፈው እና አንዳንዱም ደግሞ በቀጥተኛ ተላላኪ የሆነ ለውጭ ኃይሎች ዛሬ ሴሌብሬት ላደርግ ለምን ፈለገ? ምንድነው ሴሌብሬት ያደርጋሉ? የ50 ወታደሮች ተማርኮ መረሸን ነው? ፖለቲካል ቫልዩ ምንድነው? 50 ወታደር ማርኮ መረሸን ነው? የወልዲያ በር ላይ ደርሶ መመለስ ነው በድሮን ተመቶ? የትኛው ቫልዩ እንደሆነ በነገራችን ላይ ወልዲያ እኔ እንደው የኢትዮጵያ ዋና ከተማ ሁሉ መሰለችኝ እኮ ካርታ ከፍቼ ለማየት ተገደድኩ። በ24 ሰዓት ይገባል የተባለው 4 ኪሎ ነው መሰለኝ። ወልዲያ የኢትዮጵያ ዋና ከተማ አለመሆን ብቻ ሳይሆን የአማራ ክልል ዋና ከተማ አለመሆን ብቻ ሳይሆን የወሎ ዞን ዋና ከተማ አይደለች። እቺኑ ከተማ መግባት ተስኖ በሩ ላይ ሄደ ኢትዮጵያ አዲስ የምታመርታቸው ድሮኖች መሞከሪያ ለመሆን ተገደ 50 እግረኛ ወታደር መፎከር አስብለህ መረሸን በውጪ የሚኖረው ተምር ያለው አውቃለሁ የሚለው ፖለቲካ ይረዳለው የሚለው አካል አልቻልነውም ድግሱን። አላማቸው ምን እንደሆነ ራሱ ረስተውታል። 2 ዓመት ተኩል ሊሆን የተነሱበት ሐሳብ
የወሎን ዋና ከተማ እንኳን ለመያዝ አይበቃም ማለት ነው። ወልዲያ በር ላይ ደርሰህ ከተመለስክ ወታደር ከማረክና ከገደልክ ልክ ታላቅ ድል የተደረገ ያህል ተደርጎ ለምን ማዋከብ ተፈለገ? ቢኮዝ ከፍተኛ መዳከም አለ። ህዝቡ ሰልችቶታል። አላማ ተብሎ የተቀመጠው ነገር አሁን እየጠራ አይነጋ መስሏት ቆጥ ላይ ምን አረገች ይባል አይነት ስራዎቻቸው ወደፊት እየወጡ ማንነታቸው ወደፊት እየወጣ የምር ለህዝብ ሳይሆን ለስልጣን ቅድሚያ እንደሚሰጡና እዛ ላይ እንደሚሻኮቱ አብረው ለመስራት ደግሞ ቲፒኤልኤፍም ሆነ የውጪ ህግደፍ የሻቢያ ሊቀጥር ሊልካቸው እንደሚችል እዛው ህዝቡ ውስጥ ደግሞ መምህራንን፣ ተማሪዎችን፣ ሽማግሌዎችን እስከ መረሸን ድረስ ርህራሄ የማያሳዩ ትምህርትን ለረጅም ጊዜ ዘግተው የሚያሰቃዩ እንደሆነ ህዝቡ ነቅቶ ከውጭ ያለው የኢኮኖሚ ድጋፉን ቀነሰ፣ ውስጥ ያለው ጫናዎችን ማንሳት ጀመረ። ይሄንን ለማርከስና ይሄንን ለማርገብና የሆነ አይነት ድል አለ ብሎ ለማስመዝገብ አንድ ትንሽ ከተማ ላይ በሩ ላይ ደርሰ ካምፕ ውስጥ ያለው ወታደር ማርከህ ረሽነ ቪዲዮ አንስተ ትልቅ ድል እንደተደረገ ትልቅ ተጋድሎ እንደተደረገ አርገ መጀመሪያ ሲጀምሩ እኮ 7 የያዟቸው ትልልቅ ከተማዎች እኮ ዛሬ ለማየትም አይችሉም አይደል? ግን ይህን አይነት የድል የሚመስል ነገር አድርገ የውጭ ያለው የተበታተነብንን የህዝብ አቴንሽን መልሰን ሰብስበን ሳንቲሙንም ወደዚህ ማለት እንዲችል መሬት ላይም ደግሞ ትንሽ የሆነ ነገር እንቅስቃሴ ያለን እንምሰል ነው። ለዛ ነው አሁን እዚህ ያውቀዋል እኮ ወልዲያ በር ላይ ደርሶ መመለስ ምንድነው? ያውም ደግሞ አተህ የተመለስከውና ይዘህ ሄድከው እሱ ራሱ እንትናል። ግን እንደው በጀነራሉ እንደሆነ እንኳን አድርገን ብናየው ቫልዩ ምንድነው? ለዚህ ቫልዩ ነው ወይ የአማራን ክልል ወጣቶች፣ ህፃናት፣ ሴቶች፣ አረጋውያን ስታሰቃይ፣ ስትገል፣ ስታስር ግብር በግድ ጥደህበት እንዳይወጣ እንዳይገባ መዳበሪያ እንዳይገዛ ለ2 ዓመት ከምናምን ያሸው ወልዲያ በር ላይ ዳመራ ለመለኮስ ሞክረህ መምጣት ነው። ይሄን ኢቫሉዌት ማድረግ የሚችል አቅም የላቸው። አሁን ተሰማቸዋለህ። በቃ ታላቁ ተነስታ ምናምን ተንበጨበጨ ፈራ ምናምን ሊሉ ነው። በቃ ምን ተይዞበት ካርታ ያላችሁ ሰዎች ሂዱና ወልዲያና አሁን እዚህ ነገሩ የነበረበት ሳንካ አካባቢ እስቲ ዙም አድርጉት። ካለው ከአማራ ክልል አንፃር ነጥብ ነው። ከኢትዮጵያ ተውት፣ አዲስ አበባ ያለው ሬሌቫንስ ተው፣ ፌደራል መንግስት ምን ማለት ነው? ይሄንን እንደ ትልቅ ድላስ መስሎ ግርግር መፍጠር የተፈለገበት ምክንያት ዲያስፖራው በብዛት ነቅቶ ብሩን መያዝ ጀመረ። መሬት ላይ ያለው ህዝብ እናንተ ጎንደር ውስጥ ራሱ አንድ ጎንደር ሆናችሁ መዋጋት ማትችሉ፣ ሌላም አካባቢ እንደዚሁ ከሆናችሁ ህዝባችንን ለምታሰቃያላችሁ ማለት ጀመረ እና ይሄንን ሪቨርስ ለማድረግ ሻቢያንም የሰጠህንም መሳሪያ ሸጠን ጠላ አልጠጣንበትም ለማለት የሚደረግ ከፍተኛ የማሟሟቅ ትንሽ ነገር አድርገህ ትልቅ የተደረገ አስመስለ ለማሳየት የሚደረግ ጥረት ነው እና ይሄንን ሴሌብሬት እያደረጉ መኖር የሚፈልጉ የህዝቡ መስዋዕትነት ግድም አይላቸው 2 ዓመት ተሰቃይቶ አንድ አካባቢ ላይ 50 ወታደር ከተገደለ ይበቃኛል የሚል እዛው የራሱ የአማራን መከላከያ የአማራን ፖሊስ ሚሊሻ አድማ በታኝ ገለ የተወሰነ የመከላከያ ሰራዊት ሰዎችን መግደል ትልቁ ዓላማ ሆነ። ከዛ ደግሞ አንተም ራስህ ሀገር ውስጥ በተሰራ ድሮን ተንጠባጥ በሜዳ ላይ መቅረት፣ ይሄ ከሆነ ዓላማው፣ ይሄ ከሆነ ዲያስፖራው የሚቀልበው የሚያበረታታው የሚያፋፍመው ነገር ለፖለቲካ ጥቅም መስሎኝ አይደል? ቆይ እስቲ አንድ ጥያቄ ላንሳል፣ አንድ ብርቱ ጥያቄ ላንሳል። የተለያዩ የመከላከያ ባለስልጣናቶች በተለያዩ ጊዜያቶች አንደኛው 80% የአማራ ፋኖችን አጥፍተናቸዋል፣ አዳክመናቸዋል፣ አሁን የት ነው ያሉት እያልን እንደ ርዝራዥ እየፈለግናቸው ነው ያሉት ሲል ስንሰማ ሰምቻለሁ። አንደኛው 90% አጥፈናቸዋል ይላል፣ አንደኛው 95% ይላል። ከሞላ ጎደል ስንጨምቀው ግን ኢሬሌቫንት አድርገናቸዋል የሚሉ መግለጫዎችን በተደጋጋሚ በሰማን ጆሮችን አሁን ጊዜ እየጠበቁ የደፈጣ ውጊያ እየከፈቱ በዚህ ደረጃ 50 ሚሊዮን 40 10 ሚሊዮን በነገራቸው ላይ ሀገር መከላከያ ሰራዊትን አንድ ራሱ መግደል እኔን ብትጠይቁኝ አንድ ራሱ የሀገር መከላከያ ሰራዊት መግደል ራሱ እኔ እንደ ክፍተት ነው ማየው። ማርከው በዚህ ደረጃ እስከ መረሸን ከቻሉ ምናልባት ታክቲካቸው ነው እያደፈጡ ማጥቃት ታክቲካቸው ሊሆን ይችላል።
የሀገር መከላከያ ሰራዊት እንደሚለው ፋኖችን አላጠፋቸውም ወይ ከአቅሙ በላይ ሆኖባቸዋል ለሚሉ ሰዎች ትክክለኛ ማስረጃ አይሆንም? ነገ እስከ ነገ ወዲያ እነዚሁ የፋኖ ኃይሎች አደከምናቸው አጠፋናቸው ተብሎ በተነገረ ቀንና ጊዜ ጠብቀው ዛሬ 50 ብለው ወይም ደግሞ 40 ማርኳል ብለው ነገ ከነገ ወዲያ 150 እና 300 1000 ላለመማረካቸው ላለመግደላቸው ምንድነው ማረጋገጫው? አዎ ቴዲ፣ እኔ እንግዲህ የምልህ ነገር ከፖለቲካ ጥቅሙና ከዓላማ አንጻር አድርጌ የማይበት ምክንያት መከላከያው በዚህ ያህል ፐርሰንት ክልሉን እንደዚህ አድርጌ ያለው ብሎ የሚናገረው ነገር አለ። እነሱ የክልሉን 80-90% ተቆጣጥረናል ይላሉ፣ አንድ ከተማ እንኳን ባላይዙበት ሁኔታ። ይሄ የፕሮፓጋንዳ ስራ ነው። የታጠቁ ኃይሎች በጥይት ከመታኮስ ነፍስ እስከ መጠፋፋት የሚሄዱ ኢንፎርሜሽን ላይ አኪሬሲ ግዴታ ማሳየት አለባቸው ማለት አንችልም። ራሱ የፕሮፓጋንዳ የጦርነት አካል ስለሆነ ማለት ነው የምትለቀው ፕሮፓጋንዳ። እኔ እያወራሁ ያለሁት ውጭ እዚህ እንዳለ ሰው በብዛት ሚዲያ ላይ እንዳሉ ሰዎች ፖለቲካዊ ጥቅም ይገኝበታል ብለው ይሄንን ነገር ወደፊት ከሚገፉ ሰዎች አንጻር ዛሬ ሴሌብሬት ሊያደርጉ ነጭ ለብሰው የመጡት ወልዲያ በር ላይ ደርሶ መመለስ ያለው የፖለቲካ ጥቅም ምኑ እንደሆነ ነው። 80% ያለው 30% ያለው አንድም ሰው አይሞትም። የትጥቅ ትግል የሚባል ነገር አንድ ሀገር ውስጥ መደረጉ ቅድም ዋንጋሪ ተናግሯል፣ የድንቁርና ምልክት ነው። 4 በጣም ደሃ የሚባሉ ያልሰለጠነ ማህበረሰብ በብዛት ይኖርባቸዋል የሚባሉ ሀገሮች ብቻ ናቸው ዓለም ላይ በጦር መሳሪያ ጉዳይ ለመፍታት እየሞከሩ ያሉት በሀገራዊ ደረጃ በውስጥ ማለት ነው። ከዛ አንዱ መሆን ራሱ አሳፋሪ ነገር ነው። ይሄ ራሱ ክፍተት ነው። የዲሞክራሲ ምህዳራችን ክፍተት ነው። ቅድም አንተ አንስተዋል፣ አጋሪ ስትጠይቀው ነበር። ለመታገል በሩ ክፍት መሆን አለበት። የዲሞክራሲያችን መዳበር አለበት። ጦር መሳሪያ እንደ አማራጭ ሆኖ መቅረብም የለበትም። እሱ እንዳለ ሆኖ እነኛ አካላት ግን ኤግዚስት የሚያደርገውን ጠባብም ልንለው የምንችለውን የምህዳር የፖለቲካ ምህዳር ሰው ገብቶበት ነው የሚሰፋው። ባይዘው የሰፊ ምህዳር ቁጭ ብሎ የሚጠብቅህ የለም። በየትኛውም ዓለም ላይ ገብተህ ነው የምታሰፋው። ታግለህ ውስጡ ተሳትፈህ ነው የምታሰፋው። እዛ ውስጥ መሳተፍ ፍላጎቱም ህልሙም የሌላቸው እነሱ በራሳቸው መንገድ ኢትዮጵያን ጠፍጥፈን እንሰራለን፣ እገሌን ከዚህ እናወጣለን፣ ነቅላለን ባይ አምባጓሮ ጀማሪዎች ናቸው። ለዛ ነው 24 ሰዓት 48 ሰዓት ግምት የሰጡ። ከዛ መንፈሳቸው አንጻር የሰላማዊና የፖለቲካ የዲሞክራሲ ምህዳር ስለተዘጋባቸው ወደዛ የገቡ አስመሰለን ማየቱ ስህተት ነው። መጀመሪያም ላይ ፕላን ኤ ማሊየብል ነው፣ ወጣት ልጅ ነው፣ እንደፈለግን አድርገን እንመራዋለን፣ አረፋ ነው፣ ካልሆነ ደግሞ በፕላን ቢ እናነሳለን ነበር። ሁለቱም እንዳልተሳካ ያያየን። ከዛ በዘለለ ሴሌብሬት ሊደረግ የተጀመረው ነገር እኔ ሚዲያ ላይ አይቻልም። ባይዘው አንዳንዴ አንሶባቸው ምሽግ ምናምን ሁሉ የትግራይ ጊዜ የነበረ ፎቶ ሁሉ ይጠቀም ብዙ አይነት ግርግር አለ። ምንድነው ሴሌብሬት እየተደረገ ያለው? ምንድነው የተገኘው ፖለቲካል ጌን? የትኛው ግራውንድ ነው የተያዘው? ምንድነው እስቲ የሌለን ነገር እንደዚህ አግንኖ አውጥቶ ለማዋከብ የተሞከረበት ምክንያት ዴስፐሬሽን ነው። ውጊያዎች ድል ምናምን የሚባል ነገር የለም። ጸጥ ረጭ ነው። ህዝቡ መግፋት ጀምሯል፣ መጠየቅ ጀምሯል። ስለዚህ እሷን ለማክሸፍና የሆነ አይነት ትራጀክተሪ ሞመንተም አለን የምትል ቅርብ ጊዜ እንትን የምባይካብ የሆነ አንድነት የምትባል ነገር እየተገፋፋች ነውና እሷን ተያይዞ የመጣ የሆነ ነገር አለ። ህዝቡ አሁን አንድነትም ሰምቷል፣ የተወሰነ አይነት ድልም አሰምተናል። ስለዚህ አንዴ ቃል ይሄንን ይኸውልህ አንድነት የሚመስል ነገር ጀቡነን አምጥተንለታል፣ ውስጡን ለቄስ አድርገን። ከዛ ደግሞ ወልዲያ በር ላይ ሄደን የተወሰኑ ሰዎች ገለን እኛም ሞተናል። ስለዚህ ይሄንን እንደ ሴሌብሬሽን እናቀርብለታለን። አንድነት ነበር የሚፈልገው፣ ድል ነበር የሚፈልገው። አሁን ሳንቲሙን ያወጣል፣ አሁን ድጋፉን ይቀጥላል። ለዚህ ተብሎ ነው ማዋከቡና ማራገቡ የተጀመረው እንጂ ወልዲያ በር ላይ ሄዶ መመለስ ማለት ደሴ እንኳን አይደለም። ወልዲያ በር ደርሰ መመለስ ማለት እንደዚህ ሴሌብሬት የምታደርግ ከሆነ ምን ያህል እንደተዳከምክ ምን ያህል ዴስፕሬት እንደሆንክ የሚያሳይ ነው። ለእኔ እንደዛ ነው የተረዳሁት። ቴንክ ዩ አያና። በሚቀጥለው በኢትዮጵያ ውስጥ ያለው ለምሳሌ የትጥቅ ትግል ያደረጉ አካላትን ታሪካቸውን ብናይ ለምሳሌ ደርግን ለመጣል በተደረገው ጥረት ወይም ደግሞ ትግል አንዳንዱ 10 ሆኖ አንዳንዱ 15 ሆኖ ነው የጀመሩት። ኢዲዩ ወደ ዋግምራ አካባቢ ሄደው እንደመሸገት ታውቃላችሁ። ጀባ፣ ሻዕቢያ፣ ቲፒኤልኤፍ ሄደው የመሸጉበትን ታውቃላችሁ። 6-7 ሆነው 10 ሲሆኑ 15 ሲሆኑ እንዲሁ ሲናቁ አይመጡም ሲባሉ ደርግን የሚያክል የአፍሪካ ግዙፍ ጦር ያለውን አካል መጨረሻ ላይ የሆነውን አድርገውታል። አሁን የትጥቅ ትግል እንዲሁ እንደ ዋዛ ማይታየው እንደ ቀልድ ማይታየው ማይናቀው ለምንድን ነው?
የመረረውም ተስፋ የቆረጠውም ወንጀለኛውም በጊዜ ሂደት እየተቀላቀለው የበዛ መምጣቱ ነው። በአጭሩ ማዳፈን ካልተቻለ ወይም ደግሞ በአጭሩ መፍትሄ ካልተፈለገ የትጥቅ ትግል ካለ እንደ አማራጭ ነው። ተስፋ ለቆረጠው ለወንጀለኛው ተስፋ ላለው። ስለዚህ ነገ ከነገ ወዲያ ደግሞ የሚያመጣው አይታወቅም። በዛ ላይ ደግሞ ለፕሮክሲ ራሱ ምቹ ይሆናል። ኢትዮጵያ ውስጥ እጃቸውን መስደድ ለሚፈልጉ አካላቶች ታጣቂ ኃይሎች ሁልጊዜ ካሉ ሰርቫይቭ የሚያደርጉ ከሆነ በህይወት ካሉ እጃቸውን እንዲሰዱ ጥሩ በር ይከፍታል። እነሱ ደግሞ እጃቸውን ሲሰዱ ዛሬ የምታያቸውን መሳሪያዎች እየያዙ ነው። ነገ ከነገ ወዲያ የመሳሪያው አይነት የሚለብሷቸው ዩኒፎርሞች፣ ሎጂስቲኮቻቸው እየሰፉ ይሄዳሉ። ስለዚህ አንድም ሆኑ ሁለት ታጣቂ ኃይሎችን መናቅ አስፈላጊ አለመሆኑን ከደርግ መማር የሚያስፈልግ ይመስለኛል። በተለይ የደርግን ጉዳይ የምታዩ ሰዎች ካላችሁ ማለት ነው። እና አሁንም የፋኖች ጉዳይ ይኸው 3ኛ ዓመታችን ነው ስናወራ እዚሁ ከቀን 1 ጀምሮ ከተጀመረበት ጊዜ ጀምሮ አብረን ያለ ነው። እንግዲህ ሳወራ የነበረው የሌሎችንም ትንታኔዎች ሲሰሙ ነበር። በአጭር ይቋጫል ተብሎ የተጀመረው ጦርነት እያልኩኝ ይኸው ስጽፍ 3ኛ ዓመቴ ነው። አሁንም ይኸው 3ኛ ዓመቱን ይዟል። 4ኛ 5ኛ ዓመት አለመያዙን በምንድን ነው ማረጋገጫችን? እነዚህን እንድናወራበት ነው የምናወራው። የፓወር ፖለቲካ ነው። ማን ያሸንፋል ነው አት ኤንድ ኦፍ ዘ ዴይ ማን ያሸንፋል ነው። ሀገራችንን በመፍራት እና በመንቀጥቀጥ እንጠብቃለን፣ እንወዳለን። ገዢው ፓርቲን በፈለከው መንገድ ቀይረው፣ የኔ አቋም ነው። ገዢው ፓርቲን እንደፈለክ አርገጣለው፣ ከቻልክ አስወግደው። ሀገርህን ግን መጠበቅና መውደድ የሁላችንም ግዴታችን ነው። ምክንያቱም የምትታኮሰው ሀገርን ለማስተዳደር ነው። የምትታኮሰው ሀገርን ለመጠበቅ ነው። የምትታኮሰው ሀገርን ስለምትወድ ነው። ሀገርን ጠልተ ፖለቲከኛ መሆን አይቻልም አይደለም። እኔን ቢገባኝ እንደዛ ነው። ከዛ በመለስ ያለውን እንጫወታለን። ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናል። ሁላችሁም ታፕታፕ አድርጉ። ከአያና ቀጥሎ አይ ቲንክ አፄ ዘርዓ ያዕቆብ ነው አይደል? አኪላ ሂድና ከሱ በኋላ ሄዳል። አኪላ ሂድ አንዴ እንትን እያልኩ ስለሆነ ዶክመንት እያዘጋጀ ነው። የሆነ ቦታ እንትን እየወጣው ስለሆነ እሺ፣ ሂድ አኪላ ሂዳን፣ ችግር የለውም። ኦኬ ቴንክ ዩ። ሁላችሁንም ሰላም ብያለሁ። ያው ከታችም ላይም ያላችሁት ሁላችሁንም ሰላም ብያለሁ። ያው አርሌር የሚሊተሪ ስትራቴጂክ ሎኬሽኖች ቫሊዩን ካለማወቅ ካርታ ላይ አይተን ከተማዋ ትንሽ ናት፣ የአማራ ክልልም ከተማ አይደለችም በሚል ተቀምጧል። በዚሁ አጋጣሚ ኮረምን መቆጣጠር የቻለ ሰው አላማጣ ላይ እንኳን መመከት አትችልም። አላማጣን ተገደ ነው ለቀምቶቶ። ይሄ በትግራይ ጦርነት አይ ቲንክ ብዙዎቻችሁ አይታችኋል። ሌላኛው ወልዲያን የያዘ ሰው ወልዲያ ከተያዘብህ የምትቀመጠው ጋሸና ነው። በሚሊተሪ ስትራቴጂክ ሎኬሽኖች አሉና ይህን ካለማወቅ ይመስለኛል ያው ከብልጽግናዎች የሚጠበቅ ነው ሞር ፎከስ የሚያደርጉት ፕሮፓጋንዳ ላይ ስለሆነ። አሁን የፋኖ በጣም ጌኖች አሉ፣ ሚሊተሪ ጌንስ ናቸው። አላማው ከዚህ በፊት ፋኖ ከተሞችን የፋኖ ትግል 4 ፌዝ አለው። 4ኛው አዲስ አበባ ላይ የሚቋጭ ነው። 2 ፌዝ ላይ ነን አሁን፣ 3 እና 4 ይቀራል ማለት ነው። የመጀመሪያው ፌዝ ያው ማህበረሰቡ እንዲቀላቀለው ማንቃት ምናምን ስለነበረ ከተሞች ገብቶ አደጋ በመጣል አቅም መኖራችንን በማሳየት ሌላው ወጣቱ አማራ እንዲቀላቀሉ የማድረግ ስራ ተሰርቷል። ይሄ ከፍተኛ የሰራዊት ግንባታ ላይ ጠቅሞናል። ቢኮዝ ወጣቱ በዚህ ኃይል መተማመን ስለሚፈጥርለት ማለት ነው። አሁን ግን ሁለተኛው ግን ከከተማ ይልቅ ሚሊተሪ ኢኩፕመንትስን ቤዝ ያደረገ ትግል ላይ ነው። አሁን ፌስቱ ደግሞ ራስን በመሳሪያ የማጠናከር በሀብት የማጠናከር ነው። ይሄ ለፋኖም ለማህበረሰቡ ነው። አሁን ስንመለከት ለምሳሌ አሁን የኢትዮጵያ ኢኮኖሚ በጣም እየዋዠቀ ያለበት ነው። የአማራ ትግል የህልውና ትግል ህልውና በህይወት ካለመኖር ጀምሮ እስከ ኢኮኖሚ ህልውና አደጋ ውስጥ ነው። ለምሳሌ የትግራይ ጦርነት የትግራይ 1 ሚሊዮን ህዝብ ገብሮ በመጨረሻ ላይ ምንድነው የተፈጠረ? ድህነት ውስጥ ነው የወደቁት። ምክንያቱም ኢኮኖሚካል ህልውና የሚባለውን ካልኩሌት አድርገው ስላልገቡ የአማራ ህዝብ ኢኮኖሚካል አደጋ ውስጥ እንዲወድቅ በጦርነት ማግስት ስለማንፈልግ ክልላችን ውስጥ በአብይ ወይ በብልጽግና ሰራዊት የገባ 600 ቢሊዮን ብር የሚገመት የሚሊተሪ ንብረት አለ።
አሁን ባለው በአሁኑ ኢኮኖሚ አማራ ክልል የቤት ዋጋ በጣም ወርዷል። ሌላ እቃዎች እንደዚህ አሴቶች ወርደዋል። አሁን ዓለም ላይ ስቶክ ላይ ነው ኢንቨስት የምታደርገው። አማራ ክልል የዛሬ ዓመት የድሽቃ ዋጋ 1.2 ሚሊዮን ብር ነበር። አሁን የድሽቃ ዋጋ 4 ሚሊዮን ብር ነው። ሶ ዳት ሚንስ አፕሪሺየት እያደረገ ቫሊዩ አፕሪሺየት እያደረገ ያለው ዌፐንስ ናቸው፣ መሳሪያዎች ናቸው። ስለዚህ መሳሪያ አንድ የኢኮኖሚ አድቫንቴጅ ነው፣ አማራጭ ነው። የአማራ ክልል 80 ቢሊዮን ብር አካባቢ ነው ዓመታዊ በጀቱ። 600 ቢሊዮን ብር ማለት የአማራ ክልል ዓመታዊ የ8 ዓመት በጀት ነው። ይሄንን 600 ቢሊዮን ብር ሪሶርስ አይ ቲንክ ምሬም የተናገረውን ሰምተህ ከሆነ መውጣት የለበትም። ይሄ የአጠቃላይ ዲሲሽን ነው። እዚህም እኔም ነኝ እንዲያውም እዚህ ቤት የዛሬ 2 ወር አካባቢ ስናገር አያላም ነበረ፣ ስቃችሁ ነበረ። ብዙ ሰው ስቋል፣ ቴዲ አልሳካም። ብዙ ሰው የብልጽግና ሰዎች ስቀው ነበር። መሳሪያው መቅረት አለበት። የመሳሪያው ቫልዩ ተናግረ ንብረት ፎከስድ ያደረገ ነው፣ ኢንቴግሬት ያደረገ ትግል ስለሆነው ፕሮፓጋንዳውን በዚህ መልክ ነው የሚሰራው። የአማራ ትግል አሁን እያደረገ ያለው በአንድ ቀን ውስጥ የማረከውን ለምሳሌ የወልዲያ ከተማ ዓመታዊ በጀቷ 800 ሚሊዮን ብር ነው። በአንድ ቀን እንግዲህ በ365 ቀን ውስጥ ነው። በአንድ ቀን ፋኖ 200 ሚሊዮን ብር የሚያወጣ ንብረት ማርኮ ሄዷል። 6 ሞርተር አንዱ 1 ሚሊዮን ብር ነው፣ 6 ሚሊዮን ብር። ድሽቃ 6 ማርኳል፣ አንዱ 4 ሚሊዮን ብር ነው፣ 24 ሚሊዮን ብር። ብሬል 14 ማርኳል፣ አንዱ 1 ሚሊዮን ብር ነው፣ 14 ሚሊዮን ብር። ስናይፐር 9 ማርኳል፣ አንዱ 1.2 ሚሊዮን ብር ነው፣ 10 ሚሊዮን 800 ሺህ። ክላሽ 438 ተማርኳል፣ አንዱ 150 ሺህ ብር ነው፣ 65 ሚሊዮን ብር። ተተኳሽ 52600 ተማርኳል፣ አንዱ በፍሬ 200 ነው፣ 10 ሚሊዮን ብር። ወታደራዊ ሬዲዮ 9 ተማርኳል፣ 8000 ነው አንዱ ዋጋው፣ 7.2 ሚሊዮን ብር። ኤፍ1 ቦምብ 148 ነው፣ አንዱ 12000 ብር ነው፣ ወደ 3 ሚሊዮን 480 ሺህ እያለ በጣም ብዙ መኪኖችን ጨምሮ ተማርኳል። እነዚህን ስንደምራቸው አብዛኛው 200 ሚሊዮን ብር አካባቢ ነው። የወልዲያን የአመት በጀት 1/4ኛውን ወይም 30% አካባቢ የሚሆነውን በአንድ ቀን በ2 ሰዓት ኦፕሬሽን ተረክበናል። ይሄ ወልዲያ ላይ ብቻ ሳይሆን ሌሎችም አካባቢዎች ላይ በነጋታውም ቀጥሎም የተደረጉ ኦፕሬሽኖች ላይ ንብረት ተኮር የተደረገ ነው። ተሳክቷል። የነበረው እንግዲህ ፎልስ ፍላግ የነበረው ወልዲያን ከተማ እንቆጣጠራለን የሚል ፕሮፓጋንዳ ስለተሰራ መንግስት ወደ ወልዲያ ከተማ ሲሄድ ዊክ የሆነበት ቦታ ላይ በሙሉ ንብረት መረከብ ችለናል። ይሄ የሚደረግበት ዋናው ዓላማ አማራ ክልል ወጣቱ በሊቢያ በሚሄደው የግዴታ ንብረት ያስፈልጓል። ስደቱን ማቆም አለብን። ቢኮዝ በትግሉ ስላለ የኢኮኖሚካልም የህልውና አደጋ ስላለብን ማለት ነው። ስለዚህ ይሄን 600 ሚሊዮን ብር ዋን ዌይ ኦር አናዘር ለማስቀረት 3 ነገሮች ተነድፎ ከመሰራት ከጀመረ ቆይቷል። አንደኛው የመከላከያ ውስጥ ያለ ሰራዊት መረጃ እንዲሰጠን ነው። በአሁኑም በነበሩት ውስጥ ብዙ መረጃ የተገኘው እዛ ጋር አንድ ጥያቄ ብርቱ ጥያቄ ልጠይቅ አኪላ። በሚቀጥለው ጥያቄ አሳጠርና እናንተ ፖለቲካችሁን የፈለጋችሁ ትሰራላችሁ። ይሄ ጀንደር ኤድ አዶለሰንስ ግሎባል ኤቪደንስ የተባለ ዓለም አቀፍ ተቋም ነው። አማራ ክልል ላይ ባደረገው ጥናት ሁላችሁ ዜና አይታችኋል ብዬ ተስፋ አድርጋለሁ። ጦርነት ባለባቸው አካባቢዎች በሙሉ ትምህርት ቤት ያልሄዱ የአማራ ህፃናቶች፣ ሴቶች ዛሬ ሴተኛ አዳሪዎች ሆነዋል ብሎ አስደንጋጭ የጥናት ሪፖርት ይፋ አድርጓል። ትምህርት ቤት እንደሚዘጋ ነው ጦርነት ባለባቸው ቦታዎች የምትሰሙት። ትምህርት ቤት ይዘጋል። ትምህርት ቤት ህፃናቶች አይሄዱም። ትምህርት ቤት ያልሄዱ ህፃናቶች ወደ አዲስ አበባ በመምጣት ሴተኛ አዳሪዎች ሆነዋል። ስለዚህ እንዳልከው ወጣቶችን ለመታደግ ነው ይሄ ሁሉ ጦርነት እያልከኝ ከሆነ በጎን ደግሞ እንዲያሉ የጥናት ውጤቶችን እየሰማን ነው። ይህን እንዴት ነው የምታስታርቀው? እውነትም ይሄ ጦርነት የፋኖ ጦርነት ለአማራ ህዝብ የመጣለት ነው ወይስ የመጣበት ነው? ኦኬ ቬሪ ጉድ። ባይ ዘ ዌይ አንድ ሴት ወደ ሴተኛ ዳሪነት ልገባ የምችለው 18 ዓመት ካለፋት በኋላ ነው። ያ ማለት 12ኛ ክፍል ትጨርሳለች በኢትዮጵያ ኮንቴክስት። አሁን ባለው የኢትዮጵያ የትምህርት ስርዓት ማለፍ የሚችሉ 6% ናቸው። ስለዚህ ፋኖ ትምህርት አስቆም አላስቆም ያቺ ሴት እንግዲህ ከትምህርት ገበታዋ በመውጣት ምክንያት ከሆነ ወደዛ ውስጥ መግባቷ ማይቀር ነው ማለት ነው። ይሄ ከሆነ አናሊሲሱ ግን ያው በደንብ ዴታው ቼክ ተደርጎ ውይይት ተከፍቶ የብቻ ውይይት የሚደረግበት ይሆናል። በፋኖ ደረጃ 3 ነገሮች ተቀርጸው እንቅስቃሴ ውስጥ ከገባ ቆይቷል። አሁን የመጀመሪያው መከላከያ ውስጥ ያሉ ሰዎች መረጃ እንዲሰጡ ነው። ቢኮዝ አንድ የመከላከያ ሰራዊት ከ4500 እስከ 11000 ብር ነው ደሞዙ
ተራ ወታደር እስከ መኮንን ማለት ነው። መረጃ ከሰጠን ወይ ለፋኖ ከሰጠ አንድ ስናይፐር ሊሰጠው ይችላል። አንድ ስናይፐር ዋጋው 1,200,000 ብር ነው። ያ ማለት የዛ ወታደር የ10 ዓመት ደሞዝ ነው። ካለው ወታደር ውስጥ የ10 ዓመት ደሞዙን አንዴ ካሽን ማድረግ የሚፈልግ ብዙ ስላለ ክልሉ ላይ ያለውን ንብረት ለመሰብሰብ ቀሎናል ማለት ነው። ወይም ከዚህ በኋላ ይቀለናል። አሁንም እየተደረገ ያለው ሰክሰስፉል ኦፕሬሽን በዚህ ነው። ሁለተኛው ማህበረሰቡ ነው። ማህበረሰቡ ውስጥ ሚኒሻ አለ። ሚኒሻዎች ትልቁ ስራ አሁን የሰሩት መሳሪያዎችን ለስልጠና ተቀብለው ለፋኖ በማስረከብ ከመጣው መሳሪያ 50%ቱን ሸጠው እንዲካፈሉና ኑሯቸውን እንዲደጉሙ የማድረግ ነው። ቢኮዝ አብዛኛው አርሶ አደሮች ናቸው። አንድ ክላሽ 150,000 ብር ነው። 75,000 ብር የሚያገኙ ከሆነ ህይወታቸው ላይ በአመት ሴቭ ላይ ያደረጉ የሚችሉት ወይም አርሰው የሚያገኙት ገንዘብ ስለሆነ ያ ነገር ተሟልቷል ማለት ነው። ሶስተኛ ለዚህ ነው ባይዘው በጣም ድራማቲክ የሆነውና ብልጽግናን ያስደነገጠው። ሌላው አሁን በቅርቡ የሚገባው ወጣቶች ተደራጅተው እና አርሶ አደሮች ደፈጣ እየጣሉ ከሚያገኙት ላይ እንደውም ሬ ወዳጆ በዚህ ላይ ተናግሯል። ከባባድ መሳሪያ ውጪ ቀላሉ መሳሪያ በሙሉ ራሳቸው እንዲወስዱ አንድ መጠበቂያ አንድ የሚሸጥ መውሰድ እንደሚችሉ ኦኬ። ግን ጥያቄ ስጠይቀኝ አንድ ደቂቃ አሁን በተነገረው ከከባድ መሳሪያ ውጭ ያለውን ቀላሉን በሙሉ አርሶ አደሩ እንዲወስድ ተደርጓል ወይም ተፈቅዷል። ፋኖ ማረጋገጫ ይሰጠዋል። ያ ማለት አርሶ አደራችን ሰርቶ አመቱን ሙሉ 100,000 ብር ያገኝ አንድ ክላሽ አገኘ ማለት 150,000 ብር። አንድ ኦፕሬሽን ብቻ ሊበቃ ይችላል። ለምሳሌ የመከላከያ ሰራዊት በተናጠልም በአናሳ ቁጥርም ሲንቀሳቀስ ደፈጣጥሎ መሳሪያቸውን መዝረፍ ይችላል ማለት ነው። ትልቁ ስራ ሶስተኛው ያው ወጣቶች በሊቢያ ሄደው በረሃ ላይ ይሞታሉ፣ ምን ይላሉ፣ በመጨረሻ ወደ ኢትዮጵያ ባዶ እጃቸውን የሚመጡት። በዚህ ግን በቀላሉ አንድ ስናይፐር ማግኘት የሚችል አንድ ወጣት 1.2 ሚሊዮን ብር ካሽን አረገ ማለት ነው። ባጃጅ መግዛት ይችላል። ከጦርነት በኋላ ይሄ አሴት ቫልዩ ይጨምራል። ቢኮዝ ኮንፍሊክት ኤሪያ ነው ኢስት አፍሪካ። ይሄን ገንዘብ 600 ቢሊዮን አሴት የመሰብሰብ ስራ ነው አዲሱ እንግዲህ የፋኖ ትግልና አንድ ክላሽ ላንድ ሃውስሆልድ የሚል ነው እንግዲህ እንትኑ ራሱ ምንድነው ዘመቻው። አንድ ክላሽ ላንድ ገበሬ የሚል ነው። ያ ማለት 150,000 ብር ወደ እያንዳንዱ ገበሬ ነው። መከላከያ ይዞት የመጣው በብድር የተገዛ ነው። እኛ ደግሞ በነፃ ነው ኦን እያደረግን ያለ ነው። ይሄ ነው አላማው። ስለዚህ የተጠናከረ ኃይል የመፍጠር ነው። ማህበረሰባችንም ልክ እንደ እስራኤል ኃይል አይዲኤፍ ሁሉንም ማህበረሰባችን የታጠቀ ለትግል ሬዲ ሆነ የማድረግ ነው ዋናው ስራው ማለት ነው። መጨረሻ ላይ እንግዲህ የፋኖ ትግል ሁሌም ቀልብሰነዋል እንዲህ ብለነዋል ነው የሚሉት። የምትሰማችሁ ሆነ ብልጽግና ሰዎች ሁሌም ፌስ ስላለው በየፌዙ ከለሩን እየቀያየረ አሁን ከተማ ስንይዝባቸው ከተማ መያዝ ነው የፈለጉት። አሁን ንብረት መቆለፍ ይጀምራሉ። ንብረቱን እንወስድባቸዋለን። እንደ መጨረሻ ይሄ ትግል እቺን አንድ ደቂቃ ሶሪ 10 ሰከንድ እንደ መጨረሻ ክላሽ ይዘው መጡ። ቆመ ጠብቀኝ ይዘን ጠበቅናቸው። ክላሻቸውን ወሰድንባቸው። ክላሽ ለማስመለስ ብሬል ይዘው መጡ። ብሬናቸውን ወሰድንባቸው። ድሽቃ ይዘው መጡ። ድሽቃውን ለማስመለስ ዙ ይዘው መጡ። ዙን ወሰድንባቸው። አሁን ኦራል ላይ ደርሰናል። በቀጣይ እነ መድፍ እነ ታንክ እና 4 ኪሎ እንወስድባቸዋለን ማለት ነው። ቴንክ ዩ። እሺ ቴንክ ዩ አኪላ። ዘራቆብ ሬዲ ነህ? አዎ ሬዲ ላይ የምትማርኩትን ክላሽንኮቭ ቆመ ጠብቀኝ ማንኛውም መሳሪያ ለህዝቡ ካከፋፈላችሁ ምናልባት በጊዜ ሂደት ህዝቡ ድጋሚ መሰብሰብ በምትፈልጉበት ሰዓት ከቁጥጥር ውጭ እንዳይሆንባችሁ መጠንቀቅ ያስፈልጋል። ቲፒኤልኤፍ አሁን የገጠመው ያ ነው። በደቡብ ትግራይ በኩል ከናፍቶ ኪሮስ ጋር የተጣላበት ዋነኛ ምክንያቱ ከሚሊሻዎቹ የታጠቁትን በአንድ ወቅት እንደዚሁ ሰጣቸውና አሁን በመሰብሰብ በፈለገበት አጋጣሚ ሊሰበሰብ ሲል አይ ያን ሰጥተናል አሁን ራሳችንን እንከላከላለን ብለው ከነጥቃቸው እንደገና ቲፒኤልኤፍ ለመጣል አፋር የከተሙትን የነ ጌታቸው ረዳን ብለን ተከላከለ ታውቃላችሁ። ሆኖ ትጥቅ እንደዚህ የማረካችሁ ስትሰጡ ለመሳሪያ የማረካችሁ ለህዝብ ስትሰጡ ምናልባት ድጋሚ ለመሰብሰብ በምትፈልጉ ሰዓት አስቸጋሪ እንዳይሆንባችሁ እሱንም ምን ያህል አስባችኋል ማለት ያለው። እሺ ቴንክ ዩ አኪላ። ከአኪላ ቀጥሎ ዘራቆብ። ቴንክ ዩ እንዴት ነህ ቴዲ? ሰላም ነው ወይ? አለን። አይ አኪላ በደንብ የሆነ ድምጽ ያስተጋባል። ያንተ ነው መሰለኝ። አኪላ በደንብ ሄዶበታል። ኤኒዌይስ ምንድነው ቅድም አሪፍ ጥያቄ
ለማህበረሰቡ ከብአዴን ወይም ከብልጽግና አንተ ያው ብልጽግና ነው ያልከው ከብልጽግና በላይ ምን ውጭስ ብአዴን አማራ ክልል ውስጥ ከብአዴን የተለየ ፋኖ ምን ሊሰጠው ይችላል? ምንድን ያልከው? ቅድም አንድ ጥያቄ ስጠይቅ ነበር። ለማህበረሰቡ ፋኖ የተለየ ነገር ምን ሊያደርግ ይችላል የሚል ጥያቄ አንስተ ነበር። ጥሩ ጥያቄ ነች። ባይዘው እሷ ጥያቄ አሁን አንድ ያስተጋባል። ቴዲሽ ቆይ ላስተካክለው። ኦኬ አሁን ያ ጥያቄ አሪፍ ጥያቄ ነው። ለምሳሌ ብአዴንን ሁጅዝ አማራ ክልል ውስጥ ያለው መንግስት ማህበረሰቡን አሁን ለምሳሌ የኢኮኖሚ ተጠቃሚ እያደረገው ነው ብትል አይደለም። አብዛኞቻችሁ እንደውም ከዚህ በፊት እዚህ ቤትም ሌሎች ቤቶችም ስታወሩ የነበረው ፋኖ ትጥቅ ትግል ከጀመረ በኋላ የአማራ ኢኮኖሚ እየወደቀ ነው፣ ኢንፍራስትራክቸር እየወደመ ነው፣ ሰው እየተማረ አይደለም ምናምን የሚል ነገር ሁጅዝ አስባችሁ ነው የምታወሩት ብዬ ልተርጉመው እና አሁን ግን የአማራ ማህበረሰብ በኢኮኖሚ ተጠቃሚ የሚሆንበትን ነገር እያደረገ ነው ያለው። አሁን ለምሳሌ የትግራይ ጦርነት ሲጀመር ብዙ ብር ነበራቸው። ሲጀመር አብዛኛው ማህበረሰብ በሚባል ሁኔታ ሰማው የተወሰነ በኢኮኖሚ ተጠቃሚ ነበር። ትግላቸው ካለቀ በኋላ ግን የትግሬ እናት መጨረሻ ላይ ይሄ ትግሉ ካለቀ በኋላ አሁን ከዩኤንዩ ከኢትዮጵያ መንግስት ኮቾሮ ነው እየለመነ የኛ ማህበረሰብም መጨረሻ ላይ ይሄ ትግል አሸነፈን ተጠናቀቀን ተሸነፍንም አሸነፈናል ብለህ ነው ኦልሬዲ እንዳሸነፍን ነው የምናየው። ቢጠናቀቅ እንኳን መጨረሻ ላይ ኮቾሮ ለማይሞን አንፈልግም። ማህበረሰባችን ሳማው ብዙ ሚሊዮነር ወጣቶችን መገንባት አለብን ብለን እናስባለን። ይሄም ደግሞ ብዙ ሚሊዮኖች ወጣቶች የምትገነባው በጦርነት ሰዓት ውስጥ መገንባት የምትችለው እሱም ደግሞ ምንድነው ይሄንን የጦርነት እንትኑን የህሉና የሚታገሉ አሉ ፋኖ ማህበረሰቡ ደግሞ የኢኮኖሚ ትግል ሊያደርገው ይችላል። ማህበረሰቡ አሁን ለምሳሌ ቅድም በደንብ አኪላ እየዘረዘሩ ነበር። ብዙ አረብ ሀገር የሚሄዱ እህቶቻችን አለ ስፔሻሊ ወሎ አካባቢ፣ ጎንደር ላይ፣ ጎጃም ላይ፣ ሸዋም ላይ በየቦታው የሚሄዱ አረብ ሀገር ሄዶ መስዋዕትነት ከፍሎ በሊቢያ ሄዶ ምን ብሎ እዛ ከደረሰ በኋላ የመን ውስጥ ታግቶ ምናምን ሜክ ያርጋ አያውቅም። ይሄ ጦርነት የሚያደርገው ጦርነት ስደት ያመጣል። ይሄ ሁላ ነገር ከሚያደርግ አሁን አማራ ክልል ውስጥ ቻንስ አለው ምን ማድረግ ብር የመስራት ቻንስ አለው። አማራ ክልል ውስጥ ኤቭሪ ታይም ስንቱን ሲያዩ የአብይ አህመድ ሰራዊት ሲያዩ ብር ነው ማየት ያለበት። ተላው አንድ የአብይ አህመድ ሰራዊት 250 ሺህ የሚያክል ብር ይዞ ነው የሚዞር በየቦታው ሲዞር በብር ነው መተመን ያለበት ኤቭሪቲንግ። ስለዚህ እኔ አሁን ያለው ወጣት ተነስቶ ከሀገር ልውጣ ቢል ወርዘለስ ነው የሚያደርገው። ጊዜውን ታይም አድርጎ ይሙት አይሙት አያውቅ። ኢቨን ሰርቶ ሳውዲ አረቢያ እንኳን ቢሄድ ማክሲመም ስንት ብር ነው ሊሰራ የሚችል? ማክሲመም በጣም በዛ ከተባለ 2 ዓመት ቆይቶ 250 ሺህ 300 እንደውም ግማሾቹ ነው ብር ሳይኖራቸው የሚመጡት። ሳማው ግን መጥቶ ብር የሚሰራ ከሆነ ሳማው አማራ ክልል ውስጥ ገብቶ ቢጠቁም አሁን ለምሳሌ ለሰይ ባጃጅ ሹፌር ነው እንበል። ባጃጅ ሹፌር ማክሲመም አገኘ ከተባለ 1000 ብር ነው የሚያገኝ። ሳማው ግን ቢጠቁም ግን ስንት ብር ያገኛል? አሁን ለምሳሌ ያውቃሉ ባጃጅ ሹፌሮቹ መከላከያ የት እንደሚገባ በየት በኩል እንደሚሄድ ኤቭሪቲንግ። ለፋኖ ቢጠቁም ስንት ብር ያገኛል? አንድ ክላሽ እንኳን ቢያገኝ 150 ሺህ ብር ለሰይ በጣም ምስኪን የባጃጅ ሹፌሮችን አታስፈጃቸው። ተው ሪያሊቲው ነው 400 ብር ነው 500 ማክሲመም በጣም ከተባለ በቀን 1000 ብር ነው የሚሰሩት። በአንድ ቀን ግን ያወጣት ሚሊዮነር መሆን ይችላል ከጠቆም። መከላከያ የሚወጣበትን የሚገባበትን ያውቁታል። ባይዘው የት እንደሚወጣ ምን ኮንቬይ የት በኩል እያንዳንዱ ኮንቬይ በትንሹ 20 ሚሊዮን እስከ 40 ሚሊዮን ነው ይዞ የሚዞሩ። አንዷ ኮንቬይ ይዛ የምትዞሩ በአንድ ቀን ውስጥ አንድ ስናይፐር ዋጋ ወይም አንድ ስናይፐር ዋጋ ብትሰጠው 1.2 ሚሊዮን። ኦፍኮርስ ፋኖ ከዛ ውስጥ የሚወስደውን ይወስድ ብዙ ነው። እዛ ውስጥ ያለው የ20 ሚሊዮን እቃ ያስክ ማለት በጣም ብዙ እቃ። እሱን ያው ፋኖ ለመታገል ይጠቀምበታል። ማህበረሰቡ ግን የኢኮኖሚ ተጠቃሚ ይሆናል። በአንድ ቀን ሚሊዮነር የሚሆንበትን ወጣቶች እያፈራን ነው የሚለው። ይህንን አንደርስታንድ። እኔ ከዚህ ትግል መጨረሻ ላይ ይሄ ትግል ካለቀ በኋላ መጨረሻው ሰዓት ላይ የአማራ ህዝብ መጨረሻው ሰዓት ላይ እንትን እንዳይል እፈልጋለሁ፣ ድሃ ሆኖ እንዳይቀር። ስለዚህ ይሄ አንደኛው ፕሮጀክታችን። ሌላው ማህበረሰቡ ቢደራጅስ? አሁን ለምሳሌ ገበሬዎች አሉ አርሰው ምን ብለው ምናምን ኤቭሪቲንግ አድርገው በጣም በዛ ከተባለ 150 ከ100 እስከ 200 ሺህ ብር ነው የሚሰሩት በዛ ከተባለ። ገበሬው ግን ቢደራጅና 1 ለ5 ሆኖ ቢደራጅ ዘመድ ሊሆን ይችላል ጎረቤቶች ሆነው ያውቃሉ። ባይዘው መከላከያ የት እንዳለ ሁሉም ያውቃል። ጠብቆ ግን እዛ አንድ የ2 ሳምንት ፕሮጀክት አድርጎ ቢሰራ ምን ማድረግ ይችላል? በአንድ ቀን ውስጥ የ20 ሚሊዮን ውስጥ የያዘ ኮንቬ መጥቶ ምን ማድረግ ይችላል? መያዝ ይችላል። አየህ። ስለዚህ ይህንን እንትኑን የኢኮኖሚ ጫናህን
መቀልበስ ትችላለህ። ምን ያደርጓል? አሁን በአጭር ጊዜ አሁን በአንተ የቁጥር ካልኩሌሽን ሚሊዮነር ያደርጓል እንዴ? አንድ እንትን ካስክ አንዱ ኮንቬካ 20 ሚሊዮን ብር እኮ ነው እያወራ ያለው። እና ታዲያ እንዲህ ሚሊዮነር የሚያደርገው ከሆነ አንተ ገብተህ ስራው ለምን አስራ ኖ እኔማ ውጭ ነኝ ያለው ውጭ የሚል ታደርጋለህ። አንድ ልጨርስ፣ አንድ ሀሳብ ልጨርስ። እሺ እኮ ሪያሊቲ ቢካዝ አሁን ማህበረሰባችንን አሁን የሆነ ያስተጋባል። ማህበረሰባችን አሁን ምን ሆኗል እንደምታየው፣ አሁን ለምሳሌ ኦፍ ኮርስ ትግሉ ኦልሬዲ አንደርስታንድ አድርጎታል። አብይ አህመድ ሰራዊት እየገደለው እንደሆነ ምናምን አንደርስታንድ አድርጎታል። ግን ከዛ በላይ ግን ማነሳ ሌላ ደግሞ የምታነሳ አሁን እየጠየቀ ያለው ኢኮኖሚ ነው፣ ብር ነው እየጠየቀ ያለው። ማህበረሰቡ ተቸግሯል፣ መስዋዕትነት እየከፈለን። ስለዚህ ይሄንን የብር እንትን ኢኮኖሚውን ጫና ሊያቃልል የሚችለው በዚህ አይነት ነገር። ስለዚህ ማርኬት ስትታጠቅን መሸጥ ትችላለህ። አንድ አሁን ለምሳሌ ድሽቃ አሁን ለምሳሌ አንድ እንትን ኮንቬ የሚመታ እዛ ውስጥ ኮንቬ ውስጥ 2 ድሽቃ ማክሲመም አለ። 2 ድሽቃ ማለት አንድ ድሽቃ 4 ሚሊዮን ብር። ያንን ድሽቃ የራሱ ሴቭ አድርጎ አሁን ለምሳሌ በውጭ ሀገራቶች በተለያዩ ሀገራቶች አሁን አሜሪካም ሊሆን ይችላል ማህበረሰብ ኢንቨስት በሰላም ሀገር ላይ ኢንቨስት የምታደርገው ስታክ ማርኬት ላይ ሪል ስቴት ቤቶች ላይ ምናምን ኢንቨስት የምታደርገው የቤት ዋጋ እየጨመረ የስታክ ዋጋ እየጨመረ ይመጣል። እንደዚህ አይነት ይሄ የእርስ በርስ ጦርነት ሀገር ያለባቸው ሀገሮች ደግሞ ምንድነው የሚጨምረው? የመሳሪያ ዋጋ እየጨመረ አሁን ሪል ስቴቶች እየቀነሱ ይመጣሉ። ማንም ሰው ቤት አይገዛም ቢካዝ ነገር ቤቱ ሊነድበት ስለሚችል ምንድነው ግን የመሳሪያ ዋጋ ግን እየጨመረ ነው የሚሄደው። ለምሳሌ ቅድም እንደ አኪላስ 1.2 ሚሊዮን የነበረው የዛሬ 2 ዓመት አሁን ወስን 4 ሚሊዮን ነው። ይሄንን መሳሪያ ኢቭን እንኳን 2 መሳሪያ ቢማርከና ይሄን አንደኛው መሳሪያ ቢደብቀው ከ3 ዓመት በኋላ ያ መሳሪያ ወይም ከ2 ወር ከ3 ወር በኋላ ኢቭን ልሽጣው ቢል ያ መሳሪያ አሁን ከ4 ሚሊዮን ወደ 6 ሚሊዮን ዞሮ ሊሄድ ይችላል። ቢካዝ የመሳሪያ እንትን ፍላጎት እየጨመረ እየመጣ አሁን ለምሳሌ ድሮ ሽጉጥ ካለው አሁን ክላሽ ያምሯል። ክላሽ ደግሞ የሚያምረው አማራ ክልል ውስጥ ብቻ አይደለም፣ ኦሮሚያ ክልል ውስጥ ያሉት ሊሆን ይችላል፣ ሌሎች ማህበረሰቦች ሊሆን ይችላል መሸጥ የሚችለው ኢንክሉዲንግ አዲስ አበባ ሊሆን ይችላል። አዲስ አበባ ብዙ ሰው መታጠቅ ይፈልጋል። ስለዚህ ይሄንን የንግድ ኢኮኖሚ ማድረግ ይችላል ነው እና እኔ ባለፈውም የተደረገው ላይ ከውስጥ ኦፍ ኮርስ ጥቆማ ተደርጎ ምናምን በስነ ስርዓት አስልተውበትን የሰሩት በትንሽ መስዋዕትነት 200 ሚሊዮን ብር ወርዝ የሚያደርግ ዕቃ ነው። እኛ የብልጽግና መንግስት የሚያስበው አሁን እናንተ እንደምታስቡት ምንድነው 1 ሚሊዮን ሰው ቢሞት ችግር የለበት፣ 1 ሚሊዮን ወታደር ይዞ ይመጣል። እቃው ግን ለሱ ወሳኝ። አሁን አብዛኛው እና አያና ምናምን ቅድም ሲናደዱ የነበሩት እቃውን እያዩ ስንት ብር ወርዝ እንደሚያደርግ ያውቃል። 200 ሚሊዮን ብር ወርዝ ዕቃ አገኘ ማለት ፋኖ ኔክስት ደግሞ እኔ አሁን ድል የምንለው እንደ አንድ አማራ ድል የምንለው ከተማ በመቆጣጠር አይደል። ስንት አግኝተሃል? ምን አይነት መሳሪያ አግኝተሃል? ስንት ማስታጠቅ ይችላል? ስንት ፋኖ መፍጠር ይችላል? እሱ ላይ ነው እና ሞር ይሄ ትግል ሞር እየጨመረ ነው እየመጣ ያለው እና በዛ ድርክ አስበው ለማለት ነው። ቅድም እንደ አኪላ በስነ ስርዓት እንዳለው አንዴ ቃል ኦኬ፣ ቅድም አኪላ በስነ ስርዓት እንዳለው አንደኛው መከላከያ ውስጥ ያስተጋባል ፊልም አንደኛው መከላከያ ውስጥ ያሉ ከጠቆሙ አንድ ጀነራል ወይም ሬጉላር እንትን ከሆነ 8000 10000 ወይም 20000 ነው ማክሲመም እንደው በዛ ሙስና አድርጎ እንትን ካለ። አሁን ግን በአንድ ቀን 1.2 አሁን ቅድም አሁን ሲናገሩ የነበሩ ተረሸኗል አይደለም አልተረሸንም፣ እንደውም ሚሊዮነሮች ይሆናሉ የጠቆሙ እዛ ውስጥ ያሉ ሰዎች እናውቃለን። የሰማናዎቹም ነገር ስላሉ እዛ ውስጥ አሁን ለምሳሌ መከላከያው ስንት ሰዓት እንደሚወጣና ስንት ሰዓት እንደሚገባ የጠቆሙ የአማራ ልጆች እዛ ውስጥ ሚሊዮነር ነው የሆኑት በአንድ ቀን። ቢካዝ ያ መሳሪያ ይሰጣቸዋል ከነሱ የሚሰጣቸው መሳሪያ ስላለ። ስለዚህ ከዚህ በኋላ ያሉት ፋኖች ልክ አሁን እንዳሳዩን ይሄ አሁን አሳምነው ኮር የሚባለው እንዳሳየን ሌሎች አካባቢ ያላችሁትን ፋኖች ልክ እንደነዚህ ማደረግ አለበት ብለን ነው የምናስበው። ቴንኪዩ ቴዲ ያዋስ እናመሰግናለን። ቴንኪዩ ዘራ ያዕቆብ። ዋና አማራዎች እንግዲህ ፓርቲ ናቸው። የመታገያ የራሳቸው ታክቲክ አላቸው። ታክቲካቸው ወይም ደግሞ አካሄዳቸው ፖለቲካቸው ይሄ ከሆነ ማድመጥ ነው። ከማድመጥ ውጭ ምንም አማራጭ የለም። እዚህ ቤት አንስተን አያና ሲስቅብን ነበር ከዚህ በፊት ይችን አጀንዳ እና አሁን አጀንዳዋ ስትመጣ እያለቀስን ነው ዛሬ። አድምጬ ከመጠየቅ ውጭ ምንም አማራጭ የለኝም። ምንም የሚቆረቁረኝ የምቃረነው የእናንተ ሀሳብ የለም። እኔ እንዳልኳችሁ የኔ አላይመንት ከሀገሬና ከህዝቤ ጋር ስለሆነ ነው። ዶሜስቲክ ፖለቲካው እንደፈለጋችሁ ስሩ፣ ምላሽ የምትሰጣጡትም እዚሁ ነው። ለዛ ነው እዚህ የተቀመጣችሁት። እሺ ታፕታፕ እያደረጋችሁ ላላችሁ አመሰግናለሁ። ታፕታፕ አድርጉ፣ የሚያወሩት ወሬ በጥራት እንዲደርስ እንዳይቆራረጥ ማለት ነው። ከአፄ ቀጥሎ አይ ቲንክ ወደ ፎረም 11 ነው አይደል? ምን ሄደው ፎረማችን ፎረም አለ። ፎረም እያወራ ከሆነ ሚዩት ነህ
አንሚት ላድርግ። ምናልባት አንድ ክላሽ 200 ሚሊዮን ነው ስለተባለ ሄዶ እንዳይሆን። ኦኬ ፎረምን ወደ ታች እናወርድና ከታች ሰዎች እናስገባለን። ቶሎ ቶሎ ከሌላችሁ ሰዓት ለመቆጠብ ያህል ፎረም ካለ በጣም ጎበዝ ልጅ ነው፣ አሪፍ ልጅ ነው። ጸባዩ ተመችቶኛል። ሰዓት ስለሌለም ብቻ ነው ወደ ታች ያወረድኩት ላሉት እድል ለመስጠት። ስለዚህ ከፎረም ቀጥሎ ዋንጋሪ ነህ ወይስ ሚኒሊክ? ኦኬ ሚኒሊክ Okay, thank you, Teddy. የሰዎችን ሪያክሽን በማየት ብዙ ነገር መገንዘብ ትችላለህ። ይሄ ሞኒተሪ የሆነ የትግል አስተሳሰብህ አግባብ ነው ብዬ አላምንም። ከገንዘቡ ጋር አይደለም ትግሉ፣ ወይንም ከገንዘቡ በበለጠ መሳሪያ መማረኩ ላይ ያተኮረ ትግል ነው። ይሄ ዝም ብሎ ሰዎች ገንዘብ እናገኛለን ብለው የሚታገሉት ትግል አይደለም። እንደዛ አይነት ሰፊ እንትን ውስጥ መግባቱ እንደዛ ይመስል ስለሚያደርገው ከዛ ባለፈ ግን ብዙ እናስታውሳለን። አሁን የሰዎችን ሪያክሽን ስታይ ምንም አታመጡም፣ ከቤተክርስቲያን አትወጡም፣ አንድ ቀን ሰው ማርካችሁ አታውቁም፣ መሳሪያ የላችሁም ያልተባለ ነገር የለም። የአማራ ህዝብ የህልውና ጥያቄ አለው። የታጠቁ ወጣቶች በሁሉም መንገድ ሞክረው መጨረሻ አማራጭ የሚሉትን የትጥቅ ትግል ይዘዋል የሚለውን በእውነት የሚያዩ ያውቁታል። በባለጊዜነት በጸረ አማራ ጥላቻ በተለያየ ምክንያት ይህንን ጥያቄ አግኖሌጅ እንኳን አያደርጉት። ጥያቄ ካለው ብለው ሁሉ ያጣጥሉታል። እና እነዚህ ሰዎች መጥተው ዛሬ የዲሞክራሲያዊ መንገድ እንዳለም ሊነግሩን ይሞክራሉ። የትጥቅ ትግል ኋላ ቀር እንደሆነም ሊነግሩን ይሞክራሉ። የአማራ ህዝብ የህልውና ጥያቄ በሁሉም መንገድ አብሶ ከለውጡ በኋላ ሊመለስ የሚችልባቸው ሰፋፊ አጋጣሚዎች ነበሩ። ይህንን አጋጣሚ ተጠቅሞ የአንድ ሀገር መንግስት የትልቅ ህዝብን ጥያቄ በመመለስ ፋንታ ሱሪ አስፈታቸዋለሁ፣ ቀበቶ አስፈታቸዋለሁ፣ መሳሪያ አስፈታቸዋለሁ ሚል ንቀት ጥጋብ ውስጥ ገብቶ እየደረሰ ያለ ነገር ነው። አሁን የምታዩት ሁሉ ጥያቄ የለም ብለው ከሚጠይቁት ብዙ ከመናደድ ውጪ ብዙም አንጠብቅም። ቢካዝ የደረሰው ፋኖ ያገኘው ድል ሰራዊት ውስጥ በደንብ ሰራዊት ውስጥ በሁሉም በእዝ ሰንሰለት ውስጥ በስነ ስርዓት የሚረዱት ሀቅን ሃይላይት ያደረገ የኢትዮጵያ መከላከያ ሰራዊት በዩኒፎርሙ ብቻ የኢትዮጵያ መከላከያ ሰራዊት ሆኖ የቀረው የብልጽግና ስልጣን ጠባቂና የህዝብን ድምፅ በጉልበት ዝም አስብላለሁ ብሎ የገባው ኃይል ጸረ ኢትዮጵያ የሆነ አካልን ሲታገል የሚሰማው የሞራል የበላይነትና ከጎኑ ቆመው ጸረ ኢትዮጵያኖችን ሲታገሉ የነበሩ ፋኖዎችን ሲዋጋ የሚዋጋበት የሞራል ደረጃ እኩል አይደለም። መከላከያ ሰራዊት ውስጥ እዚህ ቲክታክ ላይ የምናውቃቸው ልጆች የመከላከያ ሰራዊት ዩኒፎርም ለብሰው በላይቭ ተስፋ ሲቆርጡ አይተናቸዋል። ይሄ አማራ ላይ የሚደረገው ነገር በጣም 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 ትክክል እንዳልሆነ ጸረ ኢትዮጵያ እንደሆነ ያምኑታል። የአማራ ህዝብ ጥያቄ ትክክል እንደሆነ ከልባቸው ያምናሉ። አይተውታል ብዙዎቹ። እና እነዚህ ወታደሮች መሪዎቹ እየወጡ እንደሚደነፉት አይነት ስሜት ውስጣቸው የለም። የሚታገሉት ኃይል ጸረ ኢትዮጵያ እንዳልሆነ፣ የሚታገሉት ትግል ለኢትዮጵያ ሳይሆን ለስልጣን እንደሆነ እየተገነዘቡ ከላይ እስከታች የእዝ ሰንሰለት ውስጥ ያሉ መከላከያ ውስጥ ብዙ መረጃ ይሰጣሉ። ብዙ የፋኖን የትጥቅ ጥያቄ ሀቀኛ እንደሆነ ያምኑበታል። ከምንም ነገር በላይ የሚባሉትና የሚሰጣቸው ግዳጅና ልባቸው ውስጥ ያለው እውነት አንድ አይነት አይደለም። ይሄ ለሚሞትበት ነገር የማያምን ወታደርና
የሚሞትበትን ነገር 100% የሚያምን የፋኖ ወጣት በኩል ሞራል አይዋጋም። ግዴለሽነት ለህዝቡ ስለማይሰማው ነው ፋኖ ከተማ ውስጥ ገብቶ ከፍተኛ የከተማ ጦርነቶች አድርጎ የሚመጣውን ውድመት ህዝቡ ላይ ስለሚያውቅ ነው ከተማ ይዘው ሰዋት ከተማ ውስጥ ገብቶ የፈለጉትን ይዘው እየወጡ እንደሆነ በአይናችሁ እያያችሁ ነው። የትኛው የብልጽግና የፖለቲካ ባለስልጣን ነው በመከላከያ በልዩ ኃይል ነፍ ቪኤት እየተከተለው ካልሆነ ከቤቱ እንኳን ብቅ ብሎ የማያጮልቅ በወታደር እየተጠበቀ የሚኖር የብልጽግና የፖለቲካ እዝ ሰንሰለት በፍራቻ ውስጥ ያውቀዋል። አሁን ግልጽ ማድረግ አለብን አለ ተመልካቹ አንዴ አድማጭ ተመልካቹን የሆነ ነገር ግልጽ ማድረግ መሆን አለበት ለራሳቸውም ደጋፊዎች። የፋኖ ትግል መሳሪያ የሸጠ መክበር ነው ወይስ የህልውና ትግሉን አስመልሶ ደህንነቱን አስጠብቆ 4 ኪሎ መቆጣጠር ነው እንደምትሉት? ምንድን ነው አሁን ለምሳሌ ዋና አማራዎች ቅድም ዘራ ያዕቆብ ሲናገር እንደሰማው አንድ መሳሪያ ተምኖ ራሱን በቻለ መንገድ እንዴት መክበር እንደሚችል ተናግሯል። እግረ መንገዱን ቢዝነስ እንደሆነም አሳይቷል። ወጣቶችን ማብቃት እንደሆነም ተናግሯል። አንተ ደግሞ የምትለው 4 ኪሎ መቆጣጠር ነው የምትለው። ትክክለኛ ትግሉ ምንድን ነው? እኔ ስንት ደቂቃ አለኝ? አጠር ያለ ባለኝ ደቂቃ ያህል የሚበቃ መልስ እንድሰጥ። ለዚህ 2 ደቂቃ ሰጥቻለሁ። ችግር የለውም። 2 ደቂቃ አለ። በአጠቃላይ 4 ደቂቃ አለ። ኦኬ ሶ የአማራ ህዝብ ጥያቄ ሲስተማቲክ የሆነ የዘር ማጽዳት፣ ከከተማዎች ውስጥ ማፈናቀል፣ ባለሀብቶችን በዘራቸው አማራ መሆናቸውን ለይቶ ከሀብት ንብረታቸው መነጠል፣ ጄኖሳይድ ሊባሉ የሚችሉትን 10ሩንም ሁሉንም ነጥባት በተደጋጋሚ በተለያየ ቦታ ጄኖሳይድ የሚባለውን ኳሊፋይ የሚያደርግ የዘር ማጽዳት፣ የጅምላ ጭፍጨፋ፣ የማንቋሸሽ፣ የመካድ ሁሉንም ነገር የሚያሟላ የተደረገበት ማህበረሰብ ነው። የሚታገለው የህልውና ጥያቄው እዚህ ላይ ነው ሰርክል የሚደረገው ከመሬቱ ኦኬ። ከገነባው ሀገር እንደ ጠላት እንዲታይ የሚያደርግ ደግሞ ኮንስቲትዩሽን ከጀርባው አለ። የሚጠሉን ሰዎች በጻፉት አማራ እንዲጠላ የሚያደርግ ህገ መንግስት አማራን ከሀብት ከንብረቱ ከማንነቱ ከኢትዮጵያዊነቱ እንዲለይ የሚያደርግ ህገ መንግስት ጽፈው ጀኖሳይድ ፈጽመውብናል። ሶ ኤንድ ጎሉ 4 ኪሎ አይደለም። ኤንድ ጎሉ ይሄንን አስተሳሰብ መቀልበስ ነው። ይሄ አስተሳሰብ የህወሓት የኦነግ እና የሻዕቢያ አስተሳሰብ ነው። እነሱ ናቸው እንደዚህ አይነት ፖለቲካ ይዘው የመጡት። ሶ ይሄንን አስተሳሰብ ለመቀየር ህገ መንግስቱ ኦኬ ኮንስቲቱሽኑም ኢንስቲቱሽኖቹም መቀየር አለባቸው። ተቋማቶቹ የሚያራምዱት ህግ ከኮንስቲቱሽኑ ጋር አብሮ መቀየር አለበት። ፋኖ ኢትዮጵያን የማፍረስ እቅድ አለኝ የሚል ፋኖ የትም ቦታ አታመጡልኝም። ልገንጠል ብሎ የራሱን ህወሓት ነው ያመጣው። አሁን ያልከውን የህልውና አደጋ የሐሰት ትርክትን ያመጣው ህወሓት ነው ስትል የሰማሁት። ህወሓት ኦነግ እና ሻዕቢያ ናቸው። ኦኬ እነዚህ ህወሓት ኦነግ እና ሻዕቢያ ህዝብ አይደሉም። ኦኬ እንደገና አይዲዮሎጂ ይዘው እነዚህ ሰዎች አመጡብን ትላለህ። እንደገና ደግሞ በሌላ መድረክ ላይ ደግሞ ከህወሓት ከሻዕቢያና ከኦነግ ጋር አብራችሁ እንደምትሰሩ ደግሞ ትናገራላችሁ። ከሰይጣንም ጋር ቢሆን እንሰራለን ትላላችሁ። እንዴት ነው የምታስታርቋቸው እነዚህ ነገሮች? ቴዲ እኔ ከህወሓት ጋር የአማራ ህዝብ የአማራ ታጣቂዎች የሚሰሩበት ምንም አይነት ሴኔሪዮ የለም ብዬ የምደመድም ሰው አይደለሁም። ለምሳሌ የአብይ አህመድ ሰራዊት ሁለቱንም ለማጥቃት በሁለት የተለያየ አካባቢ ሲንቀሳቀስ የሚያውቁት መረጃ ካለ ቢለዋወጡ ኮመን ኤነሚያቸው ነው። ኮመን ትሬት ስለሆነ እንደዚህ አይነት ኢንፎርሜሽን ሼር ቢያደርጉ ችግር ነው ብዬ አላምንም። በአቋም ደረጃ ደረጃ ግን አብረህ ከሰራ አሁን ህዝቡ ላይ ጄኖሳይድ ተፈጽሞብኛል ዋነኛ ደራሲው ይሄ አካል ነው ከምትለው ጋር መረጃ በመለዋወጥ የሚሆን በመነጋገር የሚሆን በመደዋወር የሚሆን ታክቲካልን ብለው ስትራቴጂክ አላንስ ፈጥረህ ከሰራ ወይ ጄኖሳይድ ተፈጽሞብኛል የሚለውን ንግግር ማቆም አለብህ።
ወይም ደግሞ ጄኖሳይድ ፈጽመውብኛል ከነዚህ ጋር አብሬ አልሰራም ብቻዬን እታገላለሁ ነው ማለት ያለብህ። አሁን ሁለቱ አይጋጭም ወይ? አይጋጭም፣ በተአምር አይጋጭም። ይሄ ሲምፕሊስቲክ ቲንኪንግ ነው። የአማራ ህዝብ ላይ ጄኖሳይድ ተፈጽሞበታል የሚለው ኢስናት የሆነ ፖሲቢሊቲ ወይ የሆነ ሴናሪዮ አይደለም። ኢትስ አ ፋክት። የማያደራድር በመቶዎች ገጽ ዶኪመንት የሚያደርጉ መጽሐፎች የተጻፉበት ቦታ ስም ዝርዝር ያለበት ፋክት ነው። ህወሓት ያንን ይዞ መጥቷል የሚለውም ያን ያህል ፋክት ነው። አብይ አህመድ ይሄንን ህገ መንግስቱንም ተቋማቱንም አስተሳሰቡንም ሁሉንም ነገር ይዤ የኔ ተራርጌ ልቀጥል እያለ ነው። አብይ አህመድም አማራ ህዝብ ላይ ጄኖሳይድ ፈጽሟል። አንደኛው ጄኖሳይድ ፈጻሚ የቀድሞ ጄኖሳይድ ፈጻሚ አሁን ቪክቲም በሆነበት ጊዜ የሚያውቀው መረጃ ኖሮ ለኔ ቢያቀብለኝ ከኮመን ኢነሚያችን ሁሉንም ሀቅ የሚሽር ነገር አይደለም። that is very simplistic thinking። ታክቲካሊ ሊሰሩ የሚችሉ ነገሮች ይሰራሉ። በአቋም ደረጃ በአስተሳሰብ ደረጃ ለኢትዮጵያ ባለን አመለካከት ደረጃ ከህወሓትም ከኦነግም ከማንም ጋር የሚያመሳስለን ነገር የለም። ለምን? የፋኖ የአማራ ህዝብ አስተሳሰብ ኢትዮጵያን የማፍረስ የሚል ሀሳብ ውስጡ ስለሌለ። ሰዓቴ ካለቀ አመሰግናለሁ። ቴንክ ዩ። ፎረም አንዴ ሚዩት ሆኖ ስላልሰማን ወደ ፎረም እንሂድና ወደ ዋንጋሪ ይመጣሉ። እሺ ቴዲ አመሰግናለሁ። መልእክት በውስጥ ተጽፎልኝ ስጻጻፍ ነው ኔትወርክ ነቅሎ ያወጣኝ። እያወራኝ እየሰማሁ ነበር። ዋንጋሪ መሳሪያ ፍለጋ ሄዶ ነው ስለኝ አቤት እያልኩ ነው የወጣውና እሺ አመሰግናለሁ ቴዲ። እኔ እንግዲህ ቅድም አንተ ያው በተቻለ መጠን አጀንዳው ላይ ለመቆየት ስለምል ነው አንዳንድ ነገሮች ከትግራይና ከቲፒኤልኤፍ ጋር ምናምን ተያይዞ የሚነሱ ነገሮች አሉ። እነሱን አድሬስ ማላረግ አጀንዳውም ይለጠጣል ሆሪዞንታልም እንዳይበታተን በሚል ነው። ስቲል አማራ ክልል ያለውን ጦርነት በሚመለከት የመጀመሪያው በቴሌግራምም እዚህም ስትገባ ያስቀመጥከው አጀንዳን በሚመለከት ሁሉም እናያና ዋንጋሪ የሚሉትም አለ። በእርግጥ የብልጽግና መንግስት ከነገሩ ተከሰተ ከተባለ በኋላ ጉዳዩን ሃንድል ያረገበትን ነገር ካየህ የተከሰተው ነገር አልተከሰተም ወደሚያስብል የሚያስሄድ አይመስለኝም። መንግስት ራሱ እንደዛ ለማለት የደፈረም አይመስለኝም። እንደው መንግስት አትሊስትና በነ ኤርሚያስ ለገሰ ምናምን በዚህ በመንግስት ማውዝፒስ በሆኑ ተቋማቶቹ በኩል እንደውም ጀነራል አበባው ታደሰም እንደዛ ሲል እንዳለ ሰምቻለሁ። ቀጥታ እሱ ያለውን ሳይሆን ብሏል የሚለውን ማለት ነው ሪፍሌክሽኑን እና እየወጋን ያለ ቲፒኤልኤፍ እና ምናምን ነው እንጂ እነምሬ ወዳጁ አይደሉም እያሉ ለመሆኑን ፕሮግራም ሰርተው አይቻለሁ ብዙዎቹ። ስለዚህ ነገሩ ሆኗል። እዛ ላይ ክርክር የሚያስነሳ ነገር ያለ አይመስለኝም። ስለዚህ ቅድም አንተ እንዳልከው ፋኖ ከዚህ በፊት ከነበረበት ፖዚሽን አሁን የተሻለ ፖዚሽን ላይ እንደሆነ የሚያነጋግር አይመስለኝም። አሁን እኔ ፋኖን ደገፍኩትም አልደገፍኩትም አትሊስት እዚህ እየተወያየን ስለሆነ ኦነስት መሆን አለብኝ ብዬ አምናለሁ። ብቀበለውም ባልቀበለውም ፋክት ነው። እኔ የምክደው ነገር አይደለም። በቪዲዮ በምናምን በብዙ ነገር ተረጋግጦ የወጣ ነገር ስለሆነ ማለት ነው። ከዛ ቀጥሎ ሁለተኛው ነገር እኔ የማየው ቅድም አንተ ካነሳው አንጻር ተፈራ ማሞ ብሎታል ከሚባለው ነገር አንጻርም ጭምር አያይዤ ነው የማየው። ኦቨርኦል ብልጽግና ቢባል መንግስት ጥርሱን ስሎ አማራ ክልልንም የትግራይ ክልልንም ኦሮሚያ ክልልንም ፓርሻሊ እየቀያየረ እየወጋ የቆየ መንግስት ስለሆነ ኢሴንሻሊ አሁን አማራ ክልል ሰራዊቱ ሲፈሰፈስ ባይ በተለየ አዲስ ነገር እንደተከሰተ ወይ ለትግራይ እንደማይጠቅም አድርጌ አይደለም ወስደው። ምናልባትም ደግሞ አሁን መንግስት አሁን አማራ ክልል ካለበት ነገር ሳይወጣ ወደ ትግራይ ሌላ አድቬንቸር ከጀመረም ምናልባት አሁን መንግስትን እየታገሉ ላሉ ኃይሎች ትግራይ ውስጥ መከላከያ ሰራዊቱ ወይ መንግስት አድቬንቸር የሚገጥመው ተግዳሮት በሙሉ እንደ መልካም አጋጣሚ እንደሚያዩት መታመን መቻል አለበት። ለምን የኃይል መከፋፈል ይፈጥራል። ኢፌክቲቭ የሆነ ሁሉንም ነገር ሁሉም አቅጣጫ ላይ በተመሳሳይነት ለማጥቃት መንግስት በሚለው ልክ አቅም እንዳይኖረው ስለሚያደርግ ማለት ነው። ከዛ አንጻር ነው የምናየው። ከዛ ቀጥሎ ቅድም አሁን ፋኖ ምኒልክ ፋኖ ከመውጣቱ በፊት ያለው ነገር አለ ቲፒኤልኤፍ ምናምን በሚመለከት አንዳንዴ ያው ፐዝል ያረጋኛል። ምንድነው መሰለ ፐዝል የሚያረጋኝ መሬት ላይ ያሉትን ፋኖች አትሊስት ከትግራይና ከቲፒኤልኤፍ ጋር ተነጋግረን አብሮ መስራት ባይቻል እንኳን ጠላትነቱን ዴስከሌት ልናረግ እንፈልጋለን የሚሉ ሰዎችን የሚደግፉ ሰዎች መሬት ላይ ያሉት ሰዎች ከሚሉት ጋር በጣም በኮንትራስት በጣም ተቃርኖ ውስጥ ያለ ነገር ለምን አድቮኬት እንደሚያደርጉ አንደርስታንድ ለማድረግ ይቸገራለሁ። እንዳልኩ ግን የኔ ቦታ አይደለም። የአማራ ክልል ልጆች ነን አማራዎች ነን የሚሉ ሰዎች ይጠቅመናል ያሉትን ለምን አሉ አልልም። ግን አትሊስት
መሬት ላይ ካለው ነገር ጋር ግን ተቃርኖ ነገር እንዳለው አንተም ያነበብክ ይመስለኛል። ለዛ ይመስለኛል ልጁ ነው የጠየቀው በዚህ በኩል የምትለውና መሬት ላይ ያሉት መሪዎች አብረን ለመስራት ጥረት እያደረግን ነው። አትሊስት በሐሳብ ደረጃ ብልጽግና የጋራ ጥላት አድርገን ወስደን እንቅስቃሴ ውስጥ ነን የሚሉ ሰዎችን አንደርማይን የሚያደርግ ነገር ይመስለኛል እሱ የተናገረው። ግን ኦቨርኦል የኔ ቦታ አይደለምና ምናልባትም እነ አጼ ዘርዓ ያዕቆብ እነ አኪላ የሚሉትን ይላሉ ብዬ አስባለሁ። በእኛ በኩል ግን ብልጽግና ከሁሉም በፊት የህልውና ስጋት አድርገን ስለምንቆጥረው የሚደርስበትን ነገር ሁሉ ዲዘርቭ ያደርጋል ብለን ነው ምናምን። አማራ ክልል እየገጠመው ያለውን ነገር ደግሞ ምናልባት ሚዲያ ላይ ያሉ ሰዎች ከሚሉት በላይ አማራ ክልል መሬት ላይ ምን እየተካሄደ እንደሆነ አንዳንዶቻችን ፈርስት ሃንድ ኢንፎርሜሽንም ስላለ መንግስት የለውም ማለት አይደለም። መንግስት አድሚት ለማድረግ ምክንያት የለውም፣ ያው ዲናይ በማድረግ አተርፋለሁ ስለሚል ማለት ነው። እኛ ግን ነገሩን እናውቀዋለን ብቻ ሳይሆን መሬት ላይ ሆኗል ብለን የምናምነውን የሰማነውን ነገር በማስተጋባት ስለምናተርፍም ጭምር የአማራ ክልል የሚታገሉ ፋኖች ያሳኩትን ነገር አንደርማይን የምናደርግበት የምንቃረንበት ወይም እንዳልኩ የምንክድበት ምክንያት የለም። ምናልባትም እንዳልኩ ሁለተኛ አጀንዳ ላይ ያነሳው ነገር ስላለ ከትግራይ ጋርም ተያይዞ ኢምፕሊኬሽኖች አሉት ብዬ ስለማስብ እዛ ላይ ትንሽ ልበል በቀረኝ ደቂቃ። ከኤርትራ መንግስት ጋር ተያይዞ በተደጋጋሚ የሚነሳ ነገር አለ። አኪላ ቅድም አንተም የፊልድ ማርሻሉን ንግግር አሰምታል ነው አንጋሪም ያሉት ነገር አለ። አሁን አንዱ ፐዝሊንግ ነገር ብሔራዊ ታሪካዊ ጠላት ከሆነ ሻቢያ ባለፈው አያናንም እንደውም ኮንግራ መንግስት ላይም ኦፊሻል ኢንተርቪውን እያየው ነበርና 30 ምናምን ዓመት ሙሉ ሻቢያ የሚባል ተቋምና እንዳልኩ ኦቨርኦል የኤርትራ ስቴት ማሽነሪ ሀገሪቷን ከቦ አፍኖ ምናምን እንዴት ይዟት እንደነበር ምናምንም ሲያወራ ሰምቸዋለሁ። እና ታሪካዊ ጠላት ከነበር በትግራይ ጦርነት ጊዜ ለ2 ዓመት ኢዘር መንግስት ሚስጀጅ አድርጓል ማለት ነው። ኤርትራ የሚባልና ሻቢያ የሚባል ድርጅትን በ2 ዓመቱ ጦርነት ኮምፕሌትሊ ታሪካዊ ጠላት መሆናቸውን ረስቶ ትግራይ ውስጥ ጎትቶ አስገብቶ የትግራይን ህዝብ አስጨፍጭፏል። ካልሆነ ደግሞ ከኤርትራ ወይ ሻቢያ ለኢትዮጵያ ካለው ታሪካዊ ጠላትነት ይልቅ የትግራይ ህዝብን ማጥቃት የበለጠ ኢምፖርታንት አድርገው ወስደውታል ማለት ነው። ኦቨርኦል መንግስት እንኳን በዚህ ደረጃ ታሪካዊ ጠላቴ ከሚለው ጋር ተለዋዋጭ የሆነ ፖሊሲ ካለው ቀጥቃጭ አካል የሚቀጠቀጠው ህዝብ ኮንሲስተንትሊ የኤርትራና የሻቢያን ታሪካዊ ጠላትነት የሙጢ ብሎ እንዲይዝ ኤክስፔክት ማድረግ በጣም በጣም አስቂኝ ነገር ነው። ልንሞት ፈርተናል። ብልጽግና የሚባል ሪሶርስፉል መንግስት ነው። ሀገር የሚመራ መንግስት ነው። ለተለያዩ አድቫንስድ መሳሪያዎችና ለ100 ሚሊዮን ህዝብ ሪሶርስ አክሰስ አለው። ጠቅላይ ሚኒስትሩም እኮ ብለዋል የድሃ ልጅ የሞላበት ሀገር ነው። በተለይ ደግሞ አሁን 12ኛ ክፍል 2-3% ተማሪ በሚያልፍበት ሀገር ወጣቱ ምንም የሥራ አማራጭ በሌለበት ሀገር ውስጥ በሚሊዮን ሰራዊት በየወሩ እየመለመሉ ጦርነቱን 10 ዓመት ማስቀጠል ይቻላል። ይሄ ጠቅላይ ሚኒስትሩ በግልጽ ያሉት ፖሊሲ ነው። ስለዚህ ኮንሲስተንትሊ እንዳየው ነው። መከላከያ ይላካል። የትገባ የሚባል ጥያቄ የለም። የደረሰ የሚባል ጥያቄ የለም። እኔ እንደው ቴዲ አንፎርቹኔትሊ በጣም እንደው የሚያሳዝነኝ ነገር ልንገር። ሁሉም ክልሎች እኔ ለፋኖች ሁሉ እውቅና ሰጥቼ አውቃለሁ ከዚህ በፊት። ዛሬም አንተ ፊት አንዱ እውቅና የምሰጠውን ነገር ልንገር። በትግራይ የሞተውን ሰራዊት ሁሉም ባለስልጣናት ቤት ድረስ ሄደው አስረድተዋል፣ አስለቅሰዋል። አዘኑም አላዘኑም አትሊስት አስመስለው እንኳ ቢሆን መርዶ ይነግራሉ። የኢትዮጵያ መንግስት አንድ ቀንም ለተሰዉ መከላከያዎች መርዶ ሲነግር ሰምተህ አታውቅም። መሞታቸውንም አክኖሌጅ ሲያደርግ ሰምተህ አታውቅም። መንግስትን እንደግፋለን የሚሉ ሰዎችም መከላከያውን ወደ ጦርነት ለመላክ ሲገፋፉት እንጂ በሞቱ ይሁን ሲማረክ ሁሉ እንዴት እንደሚክዱት ስታይ ምን ያህል በምንም ሁኔታ ቢሆን ሰው ጋፈን እንደምንልክ የተማመኑ ይመስላል። ማለት ሪኮግናይዝ ብናረገው መስዋዕትነቱን ባናረገው ምርኮውን ሪኮግናይዝ ባናረገው ብናረገው እያየህ እኮ ነው። ፎቶሾፕ ነው ይላሉ። ቅድም አንተ እንዳልከው እኮ እነዚህ ሰዎች ቪዲዮ ያላቸው ፎቶ ያላቸው የሚያሳዝኑ ህፃናት ጉስቁልቁል ያሉ ሲማረኩ ሁሉ ግራ የተጋቡ ህፃናትን ቪዲዮ እያየህ እነዚህን ሰዎች የሚጠብቁ እናቶች የሚጠብቁ ልጆች ወንድም እህቶች እንዳሉ ከግምት ውስጥ ባላስገባ መልኩ ፎቶሾፕ ነው ይለዋል። መከላከያ ድል ባመጣ ሁሉ ድሉን ይጋሩታል። የተዋረደ በመሰላቸው የወደቀ በመሰላቸው ጊዜ ሁሉ ይክዱታል። ይሄ አንዱ ማሳያ ምን መሰለ፣ ሰራዊት ከየትም ቦታ ቢሆን ጋፈን እንደሚወስዱ ግን እርግጠኛ ናቸው። እንዳየው ደግሞ ቱ ሳም ኤክስተንት በየጊዜው አሁን የዛሬ 15 ቀን 20 ቀን አካባቢ ይመስለኛል በ10 ሺዎች የሚቆጠር በብር ሸለቆ በውርሶና በብላቴ ምናምን የተመረቀ ሰው አሳይተዋል። እነሱ ፕሮባብሊ ሰሞኑን እነምሬ እጅ ላይ ከወደቁትም ውስጥ ሊሆን ይችላል። አሁን ደግሞ ብርሃኑ ጁላ ውርሶ እያየው ነው። ኦቨርኦል ምንድነው? ከዚህ በተቃራኒ እንደውም ታጣቂዎች በትግራይም በአማራ ክልልም ያሉ ፋኖች ማይተ ከሆነ የተሰውባቸውን ሰዎች እሺ ቴዲ መቃብራቸው ድረስ ሄደው አክኖሌጅ ያደርጋሉ፣ ሴሌብሬት ያደርጓቸዋል፣ ይዘክሯቸዋል፣ መሞታቸውን ያምናሉ።
የተሰዉበትን ቦታ ሁሉ ይገልጻሉ። ቤተሰቦቻቸውን የመጽናኛ መልእክት ምናምን ለመላክ ይሞክራሉ። ስለዚህ መንግስት ከአማጽያን ያልተናነሰ ምናልባትም የባሰ የሞራል ውድቀት ውስጥ ነው ያለ። ለዚህ ነው ትረስት ያጣ ብዬ ነው ማምን። አክኖሌጅ ማድረግ ይገባል። ገፋፍተህ የምትልከው መከላከያ ሰራዊት ሲማረክ ይሁን ሲሞት እውቅና መስጠት ይገባል። ችግሩ እንደገጠመው ግን መካድ ብዙ አንተ ምንም ማናችንም የምንቀበለው ነገር አይመስለኝም። ፕሮዳክቲቭ ነው ብዬ አላምንም። አመሰግናለሁ ቴዲ። ቴንክ ዩ ፎረም። አንድ ማስታወቂያ አለ። ነገ ሁላችሁም በጉጉት የምትጠብቁት አንድ ጉዳይ አለ። እዚህ ሶሻል ሚዲያ ላይ ሁሉም ገንዘብ ይሰበስባል። የሚሰበሰበው ገንዘብ ደግሞ ጥያቄ አስነስቷል።